አዲስ አበባ ስንመጣ ወደ ትልቁ ባላገር እንሂድ እየተባባል ነበር ከአስመራ ብንመጣው። ታንክ አያችሁ ፊት ለፊታችሁ የጓደኛዋን እህት አደራ የተባሉትን አደራውን ለመጠበቅ ዋና ማችለውን ባህር ይዞ አዘለው ገቡ። ሻዕቢያዎቹ ተከበን ነበር ብለው ነግረውናል። ከበውን እኮ በቃ መፈናፈኛ እንትን ነበር፣ ግን በሆነ ምክንያት ሲዘናጉ በጥሰን ወጣን። ኢትዮጵያውያን ከኤርትራ ተፈናቅሎ ሲመጡ የወርቅ ጥርሳቸው ሁሉ ተነቅሎ ነው የመጣው የሚል ሁሉ ሰማለሁና እርስዎ ቤተሰቦም እዛ ስለነበረ እንዴት ነበረ? እስቲ ሻዕቢያን ለማሳመር ያደረግከው ነው ያሉኝም አሉ። እንግዲህ የሻዕቢያን መጥፎ ገጽታ በአቅሜ ተናግሬያለሁ። ጥሩንም መናገር ክልክል የለውም። ወደ ፖርት ሱዳን ስትሄዱ በሄዱባቸው እያንዳንዱ ቦታዎች ላይ የሚያውቋቸውን ሰዎች ነው ያገኘው። አብረው ያደጉትን፣ የተማሩትን፣ ጎረቤትን ተከራይታቸው ተኖርባቸው ነበር። እነዚህ ነጥብጣቦችን ምናልባት ሻዕቢያ እናንተ በማታውቁበት መንገድ እርስዎ የሚያውቋቸውን ሰዎች ያስቀምጠው የሆነ። ለኤርትራ ማድላት አልችልም ማለት ተፈጥሯዊ ነው እኮ ማድላት አልችልም። አንደኛና ሁለተኛ ማን ይሁን ቢባል የኢትዮጵያ አንደኛ ትሆን ነው ብለው የደርግ መንግስት ወደው ነበር አልወደውም ሌላ ነገር ነው። ከ10 ዓመት ባልሞላ ውስጥ ግን ሌላ ጦርነት ሲከሰት ድጋሚ ጦርነት ቦታ ለሕክምና ሄዱ። የባድመ ጦርነት ጊዜ ኢትዮ ኤርትራ ድጋሚ ሲሄዱ ድሮ የፈሩት ሲከራከሩለት የነበረው መለያየት ሲኖር እንኳ በመግባባት ነው ብለው የሚያስቡት ነገር አለመሆኑ ድጋሚ ያዩት። በላይ ሰው ከሌላው ይማራል ይላሉ። ሞኝ ሰው ደግሞ ከራሱ ጥፋት ይማራል ይላሉ። እኛ ግን ከሞኝ ያለፈ ሆንን። ከራሳችን ጥፋት ብቻ ሳይሆን ውድመት መማር አለመቻላችን በጣም ገረመኝ ነው። ጤና ይስጥልኝ። ምን ይሉ ፖድካስት ላይ ትገኛላችሁ። ዛሬም አዲስ እንግዳ ይዤ ቀርብ ያለሁ። የዛሬው እንግዳይ እንግዲህ በርካታ የስራ ልምዶች አሏቸው። በተለይ በቀዶ ሕክምና ታዋቂ ናቸው። ከዛ በተጨማሪ ደግሞ በኤርትራ በነበረው ክፍለ ሀገር በነበረው እንግዲህ ኤርትራ ሀገር ሆናለች አሁን። በዛን ሰዓት ደግሞ እዛ ነዋሪም ነበሩ፣ አድገውበታል፣ ተምረዋል፣ ስራ ይዘዋል። እሱን የተመለከተ ጉዳይ ደግሞ እንግዲህ ቀይ ባህር ሲቀላ የሚል መጽሐፍ አላቸው። ቀይ ባህር ሲቀላ መጽሐፍ እንግዲህ በርካታ ጉዳዮችን ይዟል። እንድታነቡት እጋብዛለሁ። ከእሳቸው ጋር ነው ቆይታ የምናደርገው ስለ መጽሐፋቸውና ስለ ህይወታቸው። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ከዛ በፊት ግን ዩቲዩባችን ሰብስክራይብ በማድረግ አብራችሁ እንድትቆዩ እጋብዛለሁ። ዶክተር እንኳን ደህና መጡ። ዶክተር ፍርዳወቅ ማሞ ቀይ ባህር ሲቀላ መጽሐፎትን አነበቡት። አንዳንዴ እኛ ሀገር ፊልም እንደዛ አይነት ነገር ስለማይሰራ ነው እንጂ ሆሊውድ የአሜሪካ ወታደሮች ፊልም ሲሰራላቸው በተለይ ዶክተሮች የሚሆኑትን ስቃይ፣ ህመም የሚያዩትን ነገር እዚህ መጽሐፍ ላይ አየሁ። እኛ ሀገር እንዲህም አለ ብዬ ጠየቅኩ። ሁለትም ደግሞ በጦርነት የሚሳተፉ ወታደሮች ብቻ ይመስላሉ። ብዙውን ጊዜ የህክምና ሰዎች ከጀርባ ደጀን ሆነው ብዙ ነገር ያደርጋሉ። የእነሱን ህመም፣ እይታ፣ ስቃይ እዚህ ጋር ገለጹልን። እኔ በጣም አመሰግናለሁ ላለሁ። ምክንያቱም እንዲህ አይነት መጽሐፍ ሲገኝ ሌሎች ሰዎች ቢጽፉ፣ ብዙ ጊዜ ወታደሮች ወይም ጋዜጠኞች ሲጽፉት ነው የምናይ። የህክምና ባለሙያዎች ከጀርባ ያሉ ሰዎች ሲጽፉልን አናይም እና ይህም በማድረጉ በጣም አመሰግኖታለሁ። በራሴም እንግዲህ በተመልካቾች ስም ማለት ነው። እንዲያው ቀይ ባህር ሲቀላን ርዕሱን ለምን ሰጡት እንደዛ ብዬ ልጀምር እስኪ። ቀይ ባህር ሲቀላ እድገቴ ኤርትራ ነው። አባቴ በስራ ዝውውር ምክንያት ኤርትራ ሄደ። በመጀመሪያ ሄድነው አሰብ ነው። 3 ዓመት ያህል እዛ ኖረናል። ያው ቀይ ባህር ላይ ዋኝቻለሁ፣ መርከቦች አይቻለሁ፣ ባህረኞችን አይቻለሁ። አጎትም ነበረኝ፣ ባህረኛ መርከበኛ ነበረኝ። ከዛ በኋላ ደግሞ አስመራ እንደማደጌ በተደጋጋሚ ወደ ምጽዋ እንሄዳለን፣ ለሽርሽር እንሄዳለን፣ በቤተሰብም በትምህርት ቤትም። በመጨረሻ ደግሞ ቀይ ባህርን የተሰናበትኩት ፖርት ሱዳን ነው። ለመጨረሻ ጊዜ ቀይ ባህርን በአካል ያየሁት ማለት ነው። ያ ቀይ ባህር ሲቀላ በልጅነት ያየው መጽሐፉ ላይ አስቀምጨዋለሁ። እየዋኘው የሆነ ባልጩት ነገር ቆርጦኝ
ደም ሲፈሰኝ ከእግሬ ያ ሰማያዊ የሆነው ውሃ ሲቀላ አይቼዋለሁ። በኋላ ግን በደም አፍሳሹ ጦርነት ባህሩ ቀይ ሲሆን አይቼዋለሁኝ። እና በአይነ ህሊና ሁሌ የሚመላለሰው ይሄ ባህር ለስንት ዘመን ይሆን ደም የሚፈስበት መልኩ ሰማያዊ መሆን ሲገባው የሚቀላው እስከ መቼ ነው? ድሮስ ቀይ ባህር ሲሉት ይሄንን አይተው ይሆን የሚፈሰውን ደም አይተው ይሆን ወይስ በእርግጥ ቀይ ነው ባህሩ የሚለው ነገር ብዙ ጊዜ ይመላለስብኛልና በተለይ ከአእምሮ የማይጠፋው የብዙ ወጣቶቻችን ኢትዮጵያውያን ወጣቶች፣ የኤርትራውያን ወጣቶች ደም ስለፈሰሰበት ይህን አርዕስት ብሰጠው ከበድ ይላል የሚል ሀሳብ በውስጥ ያድሮ ነው እንጂ እንደ ሁለተኛ አማራጭ ወስጄ የነበረው ያልተበጠሱ ክሮች የሚል ነበር። በሁለቱ ህዝቦች መካከል ያለው ይሄ የድንበር የምናምን ጉዳይ አይደለም። ወዳጅነቱ፣ ዝምድናው፣ ጋብቻው፣ አበልጅነቱ፣ እሱ ባህሉ፣ ታሪኩ ብዙ ነገር ስለሚያስተሳስረው ፖለቲካውን ሌላውን ነገር ትተን ብዙ ያልተበጠሱ የሚያገናኙ ነገሮች አሉና ያንን ልስጠው። ምክንያቱም ይህን አርዕስት ትንሽ ፈርቼው ነበር መጀመሪያ ላይ። ለምን ፈሩት? ያው በምጽፍበት ወቅት በጣም ብዙ ይወራል፣ ስለ ቀይ ባህር ይወራልና ወደ ፖለቲካ ነገር ይወሰንብኝ ይሆን የሚል ነገር። ምክንያቱም ህዝቦቻችን ቁጡ ናቸው ትንሽ በዚህ ጉዳይ ላይ፣ በኤርትራም በኩል ያሉት በዚህ በኛም በኩል ያሉት ቁጣ አለና እዛ ነገር ውስጥ ባልገባ ይሻላል አልኩኝ። ግን መጨረሻ አሸንፎ የወጣው ሀሳቤ መታወቅ አለበት። ቀይ ባህር ቀልቷል፣ ብዙ ሰው ወስዶብናል፣ ብዙ ህይወት እዛ ላይ ተሰውቷልና ይሄ መጽሐፍ ሙሉ በሙሉ የቀይ ባህር ታሪክ ባይሆንም ምጽዋ ላይ ያጠነጠነ ቢሆንም ባህሩን በሚመለከት ነውና ይሄ አርዕስት ቢሆን ከበድ ይላል፣ ሰው ጆሮም ውስጥ ይገባል ብዬ አሰብኩኝ። ለዛ ነው ቀይ ባህር ሲቀላ ያልኩት። ቀይ ባህር ሲቀላ ላይ የካቲት 1 1982 የጭንቋ ቀን ጀመረች ይላሉ። ምጽዋ ላይ ምጽዋ የመጡት ደግሞ 6 ወር አይሞላውትም። ከነበሩበት ቦታ አንድም ተፈናቅለው አንድም ቀይረው መጠው ምቾት ላይ ያለሁ ይመስለኝ ነበር ብሎና ምንድን ነው የተፈጠረው? ኤርትራ ውስጥ እንግዲህ የኖረ ሰው ሁሌ በስጋት ነው የሚኖረው። የነበርኩባቸው አካባቢዎችም የጦርነት ወሬ በጣም የነበረባቸው ነበሩና ምጽዋ ግን በዚህ የሚደፈር ቦታ አልነበረም። ቀድሞ ሊያዝ ከ10 ዓመት በፊት ተሞክሯል። እንግዲህ ከኤርትራ የኤርትራ ተዋጊዎች ያልያዙት ቦታ ባረንቱ የሚባል ቦታና ከአስመራ ውጭ ማለት ነው እና ምጽዋ ያቺ ወደቧ ያለችባት ቦታ ሌላውን የምጽዋ ክፍል ተቆጣጥረውት ነበር እና ያኔ ያልደፈሩት አሁን ይደፍሩታል ብሎ ማሰብ አይቻልም። እና በጣም ይሄ የተቀጠረ ከተማ ውስጥ በቃ ማንም የማይገባበት እንደዛ ዘና ብለን የምንኖርበት ከተማ ነው የነበረውና ድንጋጤው የዛን ያህል ነው። ምናልባት ሌሎች ቦታዎች እንደ ከረም በሆን ወይ የሰራሁበት አንድ ቀይ ይሄ ደቀ ማርያም ምናምን የሚባል አካባቢ በሆን እዛ አካባቢ እንቅስቃሴዎች ስላሉ ብዙ አያስደነግጥም። ምጽዋ ግን በወታደሩም በኩል በኢትዮጵያ ወታደሩም በኩል በሲቪሉም በኩል ማንም እዛ አካባቢ የኤርትራ ተዋጊ ይመጣል ብሎ ያስብ አልነበረም እና እጅግ አስደንጋጭ ነው የነበረው። ደግሞ ያው ከምጽዋ በኋላ ባህር ነው፣ መሄጃ መሸሻ ቦታ የለውም እና ያስፈራል እጅግ። ምናልባት ውጊያ በዚህ ቢያይል በዚች በኩል ተራምጄ እዚህ ደርሳለሁ የሚባል የመን በኋላ አይኬድ እንግዲህ ወይ ዳህላክ አይኬድም። ስለዚህ አጣብቂኝ ውስጥ ነው ይሄ ቢሲጅ አለ አይደለም፣ ከበባ ውስጥ ነው እና የገባ ነው። እጅግ አስፈሪ ነው የነበረው። ከዛ በኋላ ግን የሚያዩት ነገር እንዳሰቀቀው ተመልክቻለሁ። በተለይ ደግሞ ወደ ባህሩ ልትሄዱ ከመሄዳችሁ በፊት ወደ አንድ ዊንግ እንትን አይደል የባህር ኃይል ታካሚዎች የሚኖሩበት እዛ ከመሄዳችሁ በፊት የነበረው እንቅስቃሴ ለእርሶ በጣም ከባድም አንድም ደግሞ ለሰው ልጅ ሕይወት መጨነቅም ያየውበት ነው። ብዙ ሰዎች ለቀው ሲሄዱ ወደዛኛው ካምፕ እርሶና አንድ ነርስ አልሄድም አሉ። ያ ሰብአዊነት ለእኔ ከባድ ነው። ሳነበው መጽሐፉ የተመለከቱትም ከባድ ነው። ምንድን ነበረ? እንግዲህ
ሐኪም ታካሚን ጥሎ መሄድ ከባድ ወንጀል ነው። መሐላ አለ። ታካሚን እስከ መጨረሻው መከታተል። ምክንያቱም እኔን አምኖ ነው የመጣው ያ ታካሚ ከእግዚአብሔር በታች። ስለዚህ በዚህ በድካሙ በጉስቁልናው ሞት አፋፍ ላይ ሆኖ ጣጥሎ መሄድ ማለት ምንም ላላደርግ እችላለሁ፣ ግን አካባቢ መሆን የተወሰነ የመንፈስ ጽናትን ይጨምራል። አይዞ መባል በራሱ ትልቅ ነገር ነው። ግን በዛ ቦታ አይዞ የሚል የለም። ሁሉም ፍርሃት ውስጥ ነው ያለው፣ ወይ በቁጭት ውስጥ ነው ያለው፣ ንዴት ውስጥ ነው ያለው፣ ራስ በማጥፋት ስሜት ውስጥ ነው ያለው እና በዛ ሰዓት በእርግጥ የምጽዋ ሆስፒታል የሕክምና ባለሙያዎችን በጣም ነው የማደንቃቸው። ምክንያቱም ሁላችንም ታግለናል፣ እስከ መጨረሻው ታግለናል። ግን ያው ተስፋ እንደሌለው ሲታወቅ አንዳንዴ የራስን ማዳን ደግሞ ግዴታ ነው። በሚኬድበት ጊዜ ከዚች በጣም ግሩም የሆነች ነርስ ነች፣ ለነርሶች ምሳሌ መሆን ቢገባት ነርስ ነች። እንግዲህ በእምነታችንም ራሱ እግዚአብሔር ይጠብቃል የሚል ነገር አለ። ሌላው ሕሊናም ወቀስ አለ፣ የሕክምና ሙያውም አለ እና እነዛ የቆሰሉ የተጎዱ ወገኖች ምንም ከኛ አይወለዱ፣ የደም ዝምድና አይኖረን እንጂ ወንድሞቻችን ናቸው። ሕክምና ደግሞ ይህንን ነው የሚለው። አንድን ታካሚ ከወንድሜ ከአባቴ ከእናቴ ለይቼ ማየት የለብኝም። እኔም ራሴ በዛ ቦታ ማስቀመጥ አለ። እናቴን እዛ ቦታ፣ ወንድሜን እዛ ቦታ አስቀምጬ ማየት መቻል አለብኝ። አለዚህ ህመሙ አይገባንም። እንዲሁ ቆሳቁስ ማከም ይሆናል። የሰውን ክብር መስጠት የምንችለው ያ ሰው ወገኔ ነው፣ የራሴ ነው፣ ባልወልደው ልጄ ነው፣ ከአባት እናቴ ባይወለድ ወንድሜ ነው የሚለው ነገር ነው። እዛ ያሉ ወታደሮች ምስኪኖች ናቸው። እንግዲህ ጥሎ መሄድ ለሕሊና አይመችም። ንዴታቸውንም ገልጸውልናል። ራሱ ንዴታቸውን ወታደሮችን ራሱ እዛው ያሉትን ወይኔ ከሌ ነው አዛዦች ናቸው እንደዚህ ያደረጉን የሚለውን ስሜት ሁሉ እርስዎ ላይ ተጋብተው ነበረ። ያው እንግዲህ እዛ የጦርነት ነገር ውስጥ ብዙ ልምድ ስለሌለኝ አላውቀውም። ግን እንደዚህ አይነት ክሶች ሁሌ ያሉ ናቸው፣ ደግሞ ሁሌ እንሰማቸዋለን። ያው ከኤርትራ የጦርነት ሀገር ነው። ከድሮም ጀምሮ ጀነራሉ እንዲህ አድርጎ ወይ ወታደሩ ሰንፎ አንዱ በሌላው ማላከክ ያለ ነው። በዛም ጊዜ ደግሞ በጣም የሚወራበት ጊዜ ነበር። ከፍተኛ ባለስልጣኖች መረጃ ያቀብላሉ፣ ገንዘብ ይከፈላቸዋል፣ እንደዚህ የሚባል ነገር ይወራልና አንዳንዱ እርግጠኛ ሆኖ ነው የሚያወራው። ለምሳሌ ይሄ የቀይ ኮከብ የሚባለው እሱ የተበላሸው እኮ በከፍተኛ መኮንኖች ምክንያት ነው የሚሉ ነበሩ እንጂ እኮ እንዲይዘው ነበር የሚሉ አሉ። አንዳንዴም የሚያሳምን ነገር ሊመስል ይችላል። በተለይ ከተቃራኒው ወገን ደግሞ ስትሰማ ምናልባት አለቦታው እንዳላስገባው እንጂ እዛ ሻዕቢያዎቹ ተከበን ነበር ብለው ነግረውናል። በረሃ ያገኘሁት አንድ አብሮ አደጋችን ከበውን እኮ በቃ መፈናፈኛ አጥተን ነበር፣ ግን በሆነ ምክንያት ሲዘናጉ በጥሰን ወጣን ብሎ ሲናገር በጆሮዬ የሰማሁት። እና አንዳንዴ የእውነት ይኖር የሆነ እንደዚህ አይነት ነገር ይኖራል። ለማንኛውም ግን እነዚህ ወታደሮች ብስጭታቸው የሚያሳርፉበት ያስፈልጋቸዋል። የእኛ ጀግንነት መጉደል ነው ወይም የጦርነት አላዋቂነት ነው መቼም ይላሉ ብዬ አልጠብቅም። ስለዚህ አንዱ መውቀስ ያለ ነገር ነውና የምፈራው የነበረው ግን ምንድነው ምናልባት መኮንኖች እዛ አካባቢ ካሉ ግዴታቸውን ይሄ በአፋቸው እንደተናገሩት በምሳሌ የሚወጡባቸው ይሆን የሚለው ስጋት ነበረኝ። ከሱ በተጨማሪ የእናንተ የዓላማ ጽናት በተለይ ነርስ ከሚያደንቋት ነርስ ጋር ሆነው እዛ ከታካሚዎች ከተጎዱ ሰዓት ቁጭ ብላችሁ ትዘምሩ ነበር። ያንን ማድረግ ይሄ ህሌናዊ እርካታም ይሰጣል፣ ሁለትም ልብ ጠንካራ መሆን ይጠይቃል ብዬ አስባለሁ። እኔ ያቺ ሞመንት እንዴት እንደተሰማት ባውቅ ብዬ ነው። እንግዲህ ይሄን ነገር ድገሞ ብትለኝ የምደግመው አይመስለኝም። ያው ፈጣሪ ይረዳል አምናለሁ። መሄጃ የምንደበቅበት ምሽግ የለንም። በዛ ሰዓት ማምለጫችን እግዚአብሔር ብቻ ነው። ይህንን አመንኩኝ
እና እንደዚህ በጣም መንፈሳዊ ሰው ምናምን አይደለሁም። ራሴን ሳውቀው ምናልባት ለሰው ሊመስል ይችላል። እንደዛ አይነት አይደለሁም። ግን በዛ ሰዓት ምንም አማራጭ አልነበረኝም። ደግሞ ውስጤ እንደዚህ አይነት ነገር ተሞላ። ማለት የት ሄዳለሁ? እሱ ይጠብቀን እንጂ መከለያ የለን፣ ማምለጫ አቅጣጫ እንኳን አናውቅም። ስለዚህ በዛ ሰዓት መዝሙርም ራሱ ከስንት ጊዜ በፊት የሰማሁት አንድ መዝሙር መጣልኝና እሱን መዘመር ሁሉ ጀመርኩ። ከዛ በኋላ ያችንም ነርስ አስተማርኳት፣ አብረን እንዘምረዋለን። እና የገረመኝ ነገር እዛ ያሉ ወታደሮችም ዝም ሲሉ ይሄ የሚጫጫ የነበረው መጽሐፉ ላይ ጽፌዋለሁ፣ ወይ እብዶች ናቸው ብለው ይሆን ዝም ብሎ የሚያዩን፣ ወይስ ደግሞ ይሄ እርጋታው ተጋብቶባቸው አላውቅም። ግን እነሱም ዝም ሲሉ የእውነትም እግዚአብሔር እየጠበቀን ነው አልኩኝ። ደግሞ አንዳንዴ አጋጣሚ ሊባል ይችላል፣ ሰው እንደፈለገው ሊወስደው ይችላል። የእግዚአብሔርን ጥበቃ በብዙ አየሁኝ። ማለት ከብዙ ጉዳት እኔ በማላውቀው መልኩ ስወጣ ብዙ ሰዎች እንደዚህ ሲያዘጋጅ ደጋግ ሰዎች ይሄ ከእግዚአብሔር ነው እንጂ እዚህ ቦታ ማን ይሄንን ይጠብቃል ብያልኩኝ። እና በዛ ሰዓት አሁን ወደፊት ይሄ ነገር ይደገማል አላውቅም፣ አይመስለኝም። አንድ በጣም ያስገረመኝ ነገር አለ። ህይወትን ለማትረፍ የሚደረግ ግብግብ፣ ለምሳሌ እንትኑ ከተያዘ በኋላ አካባቢው ከተያዘ በኋላ ሆስፒታሉም ከወደሙ በኋላ እናንተ ወደ መርከብ ገብታችሁ ልታልፉ ለማለፍ ፈልጋችኋል፣ ገብታችኋልም። ግን ከሆስፒታሉ ላይ ታንክ አያችሁ ፊት ለፊታችሁ። የጓደኛዋን እህት አደራ የተባሉትን አደራውን ለመጠበቅ ዋና ማችለውን ባህር ይዞ አዘለው ገቡ። እንዲህ አይነት ድፍረት እስከየት መጣ ያስብላል ብዬ ነው። ከድፍረት ይልቅ ፍርሃት ነው ያዘለለን። ምክንያቱም መርከቧ መንቀሳቀስ አቃታት። ይሄ ምድረ ነክ ይሏቸዋል፣ ላንዲንግ ክራፍት የሚሉት መርከብ ነው። ወደ ምድር በጣም ይጠጋና ከዛ የሚጭነውን ጭኖ ይሄዳል። እንደ ሌሎች መርከቦች ራቅ ብሎ ወይም ደንበኛ መጠለያ ዶክ የሚያስፈልገው አይደለም። እና ሲነግሩም በኋላ ይሄ መቅዘፊያው አሸዋው ላይ ተቀብሮ ነው አሉ። ይሄ ባህር ማታ ማታ ከፍ ይላል፣ ታይድ ይሉታል፣ ሎው ታይድ ይሉታል። እና ቀን ደግሞ ይወርዳል። ለካ በወረደ ሰዓት መርከቧ እዛ አሸዋው ላይ ረግጣለች እና መንቀሳቀስ አልቻለችም። በዛ ሰዓት እንግዲህ የኤርትራ ተዋጊዎች ታንኮች የሌላ የማንም ሊሆን አይችልም መጡና ምንድነው መጀመሪያ ያየነው? አፈሙዙን ነው። አፈሙዙ ወደ ላይ የነበረው አቅጣጫው ወደ እኛ ሲሆን ጊዜ ተርበተበት፣ በጣም ደነገጥን። ከዛ እዛ መርከቡ ላይ ደግሞ እንደ ወለል አለው፣ ሰፊ ነው መርከቡ። የፈንጂ አይነት አለ፣ የመሳሪያ አይነት አለ። ከዛ ያው ምንም ስለ መሳሪያ ባናውቅ ይሄ ነገር አንድ እሳት እኮ ካረፈበት ይቀጣጠላል፣ እናልቃለን። ስለዚህ ያለን አማራጭ እዛው እንሂድ ወደ ነበርንበት ቦታ። ስለዚህ ዋና ብንችልም አንችልም፣ ጥሩነቱ የቀይ ባህር ውሃ ያንሳፍፋል። ብዙ እንደዚህ እንደ ከተማ ውሃ የሚያሰምጥ አይደለም። ትንሽ ከተንቦራጨቁ ያንሳፍፋል። እና ያቺን የጓደኛዬን እህት እንዝለል አልኳት። ወደ 5 ሜትር ከፍታ ይሆናል። ከዛ ከመርከቡ ላይ ወረድን። ብዙም አላስቸገረችኝም። ብቻ እየተንፏቀቅን ወደዛ ወደ ነበርንበት ናቫል ቤዝ ይባላል፣ ካፍቴሪያ ነገር ነው። ወደዛ ተመልሰን ገባን። እዛ እንደገባችሁ ነው የተማረካችሁት? አዎ፣ ከዛ በኋላ ነው እንግዲህ በሩ ተቆልፏል። በበርግደው ገቡ የሻዕቢያ ተዋጊዎች። ያው ኮልተፍ ባለ አማርኛ አይነት ነገር መሳሪያ ያላችሁ አስቀምጡ ተባል። ከዛ ውጡ ተባል። አጋጣሚ እዛ የባህር ኃይል ክበብ ነው ቱን የነበርንበት፣ ከመሬት ስር ነው። ነጭ የናፕኪኖች አሉ፣ አፍ መጥረጊያ ምግብ ቤት። እሷን ታደልንና እሷን እያውለበለብን መጀመሪያ ሲቪሎቹ ወጣን። ከዛ ቀስ እያሉ ወታደራዊ መኮንኖችም ተራ ወታደሮችም ወጡ። በዛ ደግሞ እጃችንን አልሰጥም ብለው እዛው ራሳቸውን የሚያጠፉ በጣም ብዙ ነበሩ። ከመያዛችንም በፊት ሙሉ ለሙሉ ከተያዝንም በኋላ ራሳቸውን የሚያጠፉ ነበሩ። ከምርኮ በኋላ ያለው ጁርኒ ደግሞ ሌላ እንትን ነው።
ለምሳሌ በቀን ሲሄዱ በማታውቁት መንገድ ነው ሄዳችሁ፣ ግን ፈንጅ ምናምን የነበረበት ነው። እርስዎ ምንም በማያውቁት እንደማያውቁ ነው እዛ ላይ መጽሐፉ ላይ። ግን የተኩስ ድምፆች መለየት ጀመርኩ ይላሉ። የትኛው ጥይት እንደሆነ አሁን ምናምን ማለት እንዴት ነው የለዩት? ስን ነገር እንግዲህ ልጆች ሆነን ሲተኮስ እንሰማለን። ጣራ ላይ ሁሉ ወጥተን ይሄ እየበረረ ሲሄድ አብሪ ጥይት ምናምን ይሉታል። ሲበር ሁሉ እናያለን። እና ያው በነገታው እርስ በርስ ተማሪዎች ሪፖርት እንደራረጋለን። ያ ከባዱ እንደዚህ ነው ወይ ቦምብ ነው ወይ መድፍ ነው እንደዚህ ይባላል። ብዙ ጊዜ የምንሰማው ይሄ ክላሽ የሚባለው ጠመንጃ የእሱን ድምፅ ነው። በኋላ ላይ ግን እዚህ ጦርነት ላይ በተለይ ከወታደሮች ጋር ሆነ ይሄ እንትን ነው ይሉናል። ይሄ የመርከቧ ነው፣ ትልቅ መርከብ አለች፣ የኢትዮጵያ መርከብ ነው ይሉናል። ለየት ያለ በእርግጥም ለየት ያለ ድምፅ ነው ያለው የእሷ። ይሄ ቢኤም ነው። ቢኤም እንኳን ሲተኩስም ስላየ ነው እዛ አጠገቡ ስለነበር ቢኤም 40 ጎራሽ ይባላል። እሳት ነው የሚጠፋው እሱ። እሱን ስላየ ነው ድምፁን አወቅ ነው። ሲያርፍ ያለውን ነበር ማናውቀው። በኋላ ግን ይሄ ቢኤም ነው ይሄ ምናምን እየተባለ ይነገረናል። እና በዛ እያወቅ ነው መጣን። እና ይሄ ምንድን ነው 50 ካሊበር ነው ምናምን ማለት ሁሉ ጀምር። ከዛ መሳሪያውን እኮ ላናውቀው እንችላለን፣ ግን ይሄ ክላሽ ነው። እንዳውም መጨረሻ ምንድን ነው የሆነው ጆሮአችንን አመመን እስክንል ድረስ ይሄ ቀላል መሳሪያ ዝም ብሎ እንደ ፈንዲሻ ሁሉ ይመስለን ጀምር። ማይገል ሁሉ አለ አይደል? ምክንያቱም ከባዱን ተለማመድንና የትንንሹ መሳሪያ እንደው ቢመጣም ጨርፎ ሄድ እንጂ ማይገለን ሁሉ ይመስለን ጀምር። እና ወታደሮቹ ነበሩ የሚነግሩን ይሄ እንትን ድምፅ ነው ይሄ እንትን ድምፅ ነው የሚሉን። በዛ ጠና ነው። ጉዞ ስታደርጉ እንዳትታዩ ተደርጋችሁ ነው 25 ኪሎ ሜትር ድረስ የሄዳችሁ እና ስትሄዱ ራሳችሁ ክርክር ነበራችሁ እርስ በርሳችሁ። በተለይ ከዶክተር ግርማ ጋር ይመስለኛል። ዶክተር ግርማም በንቃተ ህሊናው በፖለቲካ ብስለቱ በኢኮኖሚ እንዲሁም አንዳንዴ ትንታኔ ለምስ ከረባት አድርጎ ባለስልጣን አይሆንም እስከ ማለት የሚደረስ ክርክር ነበራችሁ ስታወሩ። ሀሳብ ያን ያህል ፍጭት በነፃነት ማድረጋችሁ ግን አይከብድም ነበረ? ዙሪያችሁን የሻዕቢያ ሰዎች እያሉ። እኔ ብዙ ጊዜ የሚገርመኝ እሱ ነው። እንግዲህ ያው እንደ ኢትዮጵያዊ የኃይለ ሥላሴንም ስርዓት በትንሽ ማወቃለሁ። እድሜም ቀላል ስላይደለ የደርግን ማወቃለሁ። ብዙ ጊዜ ፍርሃቶች ነበሩን የልባችንን ነገር ለመነጋገር። እዛ ግን ወይ ተስፋ ቆርጠን ይሁን ወይ ሰዎቹ ምንም አይሉንም በሚል ይሁን ከእነርሱ ጋር ሁሉ ክርክሮች ነበሩ። እርስ በርስ ብቻ ሳይሆን ከሻዕቢያዎቹ ጋር ራሱ ክርክሮች እናደርግ ነበር። እኛም ራሳችን እንደነቃለን አይቀርም እንባባል ነበር። ከራሳችን መንግስት ጋር እንኳን እንደዚህ አውርተን አናውቅም። ምንድነው ቀስ በቀስ እንዳየነው ሰዎቹ ያዳምጣሉ፣ የሚበሳጭ የለም። ያው ሀሳቤን እሰጣለሁ፣ በዛም በኩል ያለው የራሱን ሀሳብ ይሰጠኛል። አንስማማም እንጂ ተቆጥቶ ወይ እንዲህ ላድርግ በአካል እንደዚህ ላጉድልብህ የሚል የለም፣ ልሰርብ የሚል የለም። ያንን ካየን በኋላ ይመስለኛል እርስ በርሳችን በነፃነት መነጋገር የጀመርነው። እንዲሁም የኤርትራ ሀገርነት ላይ እርስዎ ቀድሞ ነው መከራከር ከአባቶ ጋር የጀመሩት። እንዲሁም መጽሐፉ ላይ ምን ይላል? ለሽርሽር ወደ ምጽዋ ስንሄድ መንገድ ላይ የኢትዮጵያ ወታደሮችን አገኘናቸው። መኪናችሁ ውሃ አንሱ ስለነበር ስትጠይቅ ሰጡ፣ አወራናቸው። ከሄድን በኋላ ግን ክርክራችን እኔ ሀገር ለምን አትሆንም ማለት ጀመሩ። በዛን ሰዓት ያን ያህል ማለት የመሀል ሀገር ከተማ ሰው ተብሎ የምትታሰቡ ናችሁ እናንተ። ሁለት ኢትዮጵያ ራሷ ኤርትራ ናት በሚባልበት ዘመን እርስዎ እንደዚህ አይነት አቋም እንዴት ያዙ ብዬ ይገርሞኛል። አላውቅም፣ ስለ ፖለቲካ ያው ብዙ ነገር አላውቅም። ግን ሰው ክቡር ነው። አንድ ሰው ህይወቱ ለምንም ነገር ማለፍ የለበትም። በእርግጥ ሰው ለልጆቹ ይሞታል፣ ለዘመዶች ይሞታል፣ ለሀገሩ ደህንነት ይሞታል። ግን እንደዚህ አይነት ነገሮች ሲረዝሙ ሲበዙ እንደ ሰው ይከነክናል። ለምንድን ነው ከአባቴም ጋር ክርክር የነበረው? እኔና ትንሽ ወንድሜ ያለ እንደነዚህ ወታደሮች ምስኪን ወታደሮች ያው እንደኛ ሰው ናቸው እኮ እድሉን አላገኙም እንጂ ቢማሩ እኮ ከኛ የበለጠ ሊቅ መሆን የሚችሉ ናቸው። ከገጠር ስለመጣ የድሃ ልጅ ስለሆነ ዝም ብሎ እዚህ መክረም አለበት፣ ዝንጀሮ እስኪመስል መኖር አለበት
ምንድን ነው ነገሩ? ደግሞ ትርፉ ምንድን ነው? መቼ ነው ማብቂያው? ይሄ ነገር ሁሌ ይከነክነኛል። እና አንዳንዴ የምንላለው እንደው ሰው በሰላም ከኖረ በቀበሌ እንኳን ተከፋፍሎ ቢኖር ምን አለበት? ሁሌ እየተበጣበጠ የኔ ነው ይሄ የኔ ነው ብሎ ግዛቱን ከሚያሰፋ፣ ምክንያቱም መሬት የተፈጠረው ለሰው ነው። ግን አንዳንዴ ሰው ለመሬት የተፈጠረ እስኪመስል ድረስ የሰው ሕይወት ይባክናል፣ ሀብት ይባክናል። ኤርትራ እንደ መኖሬ ደግሞ ብዙ ዘመዶች እዛ አልቀዋል። የአባቴ ጓደኞች ሞተዋል፣ ተሰውተዋል፣ በየተራራው ቀርተዋል ሳይቀበሩ። እዚህ መጥተን ለቤተሰብ መርዶ የምንነግርበት ጊዜ ቀላል አልነበረም። ምን የመሰሉ የውጭ ሀገር መኮንኖች እዛ ከንቱ ሆነው ቀርተዋል። ማብቂያ ቢኖረው እኮ አንድ ነገር ነው፣ ግን ማቆሚያ መቋጫ አጣና ይሄ ነገር መቀጠል የለበትም። እንዳውም ለአባቴ ምንድን ነው ያልኩት መጨረሻ ላይ እንደው አቶ ኢሳያስ አፈወርቂን እንደው ደርግ አግኝቶ ኑ ተረከቡ ቢላቸው ምን ቢሉ ይመስልሃል ብዬ ጠይቄዋለሁ። እዛ አልረሳውም ይሄን ነገር። እንዳውም ፈገግ እያለ ትንሽ ጊዜ ስጡን ቢሉ ይመስለኛል አለ። ምክንያቱም የተዘጋጁ አይመስለኝም። በዛን ጊዜ እንደዚህ አይነት ነገሮች ያለዝቡታል ይመስለኛል። አሁን እኮ ከቀን ወደ ቀን ደም መቃባቱ እየጨመረ፣ ጥላቻው እየጨመረ፣ ክፍተቱ እየጨመረ፣ የተያዝንበት ነገር እየተበጣጠሰ ፍጹም እንዳንተያይ አሁን አላቅም። እዚህ ያለው ህዝብ ኤርትራ ሲባል ወደ ልቡ ምንድን ነው የሚመጣለት? ኤርትራ ያለው ህዝብስ ይሄ ምንድን ነው? ድሮ ቢቋጭ ኖሮ በሰላማዊ መንገድ ይህ ሁሉ አይሆንም ነበር። ምናልባት ህዝብ አላቅም እንግዲህ ኤርትራውያን ሊቃወሙ ይችሉ ይሆናል። አይንቀጥል በዚሁ ሊሉ ይችሉ ነበር እኮ። ነገር ግን ይሄ ደም መፋሰሱ፣ መጨካከሉ ጭራሽ ክፍተቱን እየጨመሩ መጣ። ብዙ ሰው በላ። በዛን ሰዓት የሕክምና ትምህርት ላይ ነበርኩኝ ጥቁር አንበሳና አስተማሪያችን ሲያስተምሩን ስለ ባጀት፣ የሀገር ባጀት ሲያስተምሩን የኢትዮጵያ ባጀት ከ40 እስከ 60 ከመቶ ለጦርነት ነው የሚውለው አሉ። በጣም ደነገጥኩኝ። ማለት የኢትዮጵያ ባጀት በዛ ሰዓት እንደሆነ አላውቀውም። ታዲያ ሌላው በምንድን ነው የሚንቀሳቀሰው? እስከ መቼ ነው ደግሞ እንደዚህ ጦርነት ገንዘባችንን እየበላ ልጆቻችንን እየበላ የምንኖረው? ለዚህ ነው እንጂ ኤርትራ አሁን ለብቻዋ ሌላ ሀገር ትሁን ወይ ትገንጠል የሚለውን በጣም ከመውደዴ አይደለም። ግን እስከ መቼ እኔ መሆን ወንድሜ ቢሆን እዛ እየሄደ የሚሞተው? አሁንም ይቀጥልላለሁ፣ አሁንም እንጋጭላለሁ። በዚህ ምክንያት ነበር ከአባቴ ጋር የምንከራከረው። ያው እሱ ደግሞ ወታደርም ስለሆነ በእድሜም ያው ብዙ ነገር ስላየ የአንድነቱ ጉዳይ ስለሚያሳስበው ለዛ ነበር የሚከራከረኝ። መጨረሻ ግን የተሸነፈ ይመስለኛል። የመጨረሻ ክርክራችሁም ከአባቱ ክርክር በኋላ ድጋሚ ይሄ ክርክር የተነሳው ተማርካችሁ 25 ኪሎ ሜትር የሆነች ቦታ ካረፋችሁ በኋላ ከነ ዶክተር ግርማ ጋርና ከነ ዶክተር ታሪኩ ጋር ስታወሩ ይህን ታሪክ ተነስቶ እንዴ ሻዕቢያ ነህ እንደ አንተ እስከመባል ደርሳችኋል። እና ያቺ ያረፋችሁባት ቦታ ደግሞ በጣም ብዙ ስቃይ አይታችሁ ነበረ። የምተኙበት አጣችሁ ነበር፣ የምትበሉት የለም ነበር። እንደውም ሻዩን የሆነ ትርጉም ትሰጡት ነበር። እና እዛ ቦታ መጀመሪያ ስታርፉ ያን ክርክርም ማንሳት አካባቢውን ስታዩትም የተሰማችሁም ስሜት አለና እሱን እስኪ ያንሱልኝ። እውነት ነው። መጀመሪያ ያደርንበት ቦታ ያው እዛ ከቤዙ ናቫል ቤዙ አካባቢ ነው። ከዛ በኋላ ግን ለደህንነታችሁ ጥሩ አይደለም በሚል ጫካ ነገር ነው። ከምጽዋ ከተማ ወደ 15 ኪሎ ሜትር አካባቢ ርቆ የሚገኝ አካባቢ ነው። ጥቅጥቅ ያለ ጫካ ነው። በእርግጥ ረዣዥም ዛፎች አይደሉም፣ የበረሃ ዛፎች ናቸው። በእቅድ የተተከሉ ዛፎች ናቸው። እዛ እንግዲህ ያው ምርጫ የለም፣ የተገኘው መብላት ነው። ያው በተደጋጋሚ የሚቀርበው ምግብ በሶ የሚመስል ፕሮቲን የሚሉት ምግብ አለ። እሱ ወይ ብስኩት ነው የሚሰጠው። ሻዩም የሆነ በኋላ ነው ምስጢሩን የነገሩኝ። አሜሪካን ሀገር ያለ ወዳጅ አለማየሁ ማሞ ይባላል። ሻዩ ምን እንደሆነ አላወቅኩም አልኩት። ሻይ ቅጠሉ ስኳር ነው ራሱ አለ። ስኳሩን ያሳርሩታል አለ፣ ይጠቁራል። እሱ ነው ቅላት የሚሰጠው እንጂ ሻይ ቅጠል የለውም ብሎ የነገረኝ እሱ ነው። ለዛ ነበር በጣም የሚጣፍጠው ላለው ያችን ሻይ እንጠጣለን። ያው ለማደር በግሩፕ እንሆንና ቦታ እንመርጣለን። የሚመረጥ ቦታም የለው። ያው አካባቢው ጦርነቱ አሸዋማ ስለሆነ ይሄ የሚቆረቁር ጠጠር ምናምን የለውም። እና እዛ የፈጠርነው መላ ምንድን ነው?
ግርግሱም ይባላል የምጽዋ መዋኛ ስፍራው የባህር ዳሩ። እዛ ሰው ይቀበራል አሸዋ ውስጥ። ሙሉ ለሙሉ ባንቀበር እንኳን ሰውነታችን ጥልቅ የሚልበት ብንቆፍር ተባብለን በእጃችን ጫር ጫር አድርገን የአካላችን መጋደም የሚችልበት ቦታ ድረስ ያህል እንደዛ ቆፍረን ተኛን። በእርግጥም ውርጭ ነገር ነበር፣ እንደ ጤዛ ነገር ነበር። ከሱ ተከላከለልን። እንደዛ ሰነበትን። 2 ቀን ነው እዛ አካባቢ የቆየ ነው። ከዛ በኋላ ነው እንግዲህ ድብደባ ምናምን ነበር በአውሮፕላኖች። ይህም ቦታ ያው ስለታወቀ ወደ ሌላ ቦታ እንውሰዳችሁ ተባለ። ዶጋሊ የሚባል ቦታ ነው የተወሰነ። ወደ 25 ኪሎ ሜትር ይርቃል ከምጽዋ ከተማ። ዶጋሊ በትንሹ ነበር የማውቀው። በኋላ ጥልቁን ሳየው ግን ለካ ምንም ያልሆነ ቦታ ነው፣ ዝም ብሎ ምድረ በዳ ቦታ ነው። አሳዘነኝ እንደዛ መሆኑ። ዶጋሊ በጣም ታሪካዊ ቦታ ነው። ብዙ ጊዜ አድዋ እንላለን። ከአድዋ በፊት የጥቁሮች ጀግንነት የተመሰከረበት፣ ለካ ነጭ ማለት የበላይ አይደለም የተባለበት የድል ቦታ ነው እና በኤርትራ በኩል ይሁን በኢትዮጵያ በኩል እንደ አፍሪካ ቅርስ ተደርጎ መወሰድ የነበረበት ቦታ ጭርቁስ ያለ ቦታ ሆኖ ሳየው በጣም አዘንኩኝ። እዛም ትንሽ ቀን ቆየን። ያው በተደጋጋሚ የሚቀርበው ምግብ ይህ ብስኩትና ኮቾሮ የሚባለው ብስኩትና ይሄ በሶ የሚመስለው ፕሮቲን ነው። ወደ በኋላ ግን ምግብ እጥረት መጣ። በቀን 2 የነበረው 1 መሆን ጀመረ። ያኔ ነው እንግዲህ ሌላ ነገር ማድረግ እንዳለብን የተነጋገርነው። ዶጋሊ ላይ ግን 2 ጉዳዮች ላንሳለሁት። አንደኛው የምሽት ላይ ወደ ምጽዋ በጣም ብዙ ጦርነት ከባድ መሳሪያ እንትን ይባል ነበርና የሻዕቢያ አዋጊ ሂደው ጠየቁት። ምን ወታደሩና መጤው ነው የመጣው ሲሉት ልቦ ሲሰበር ይሰማል። ለእኔም እንደዛ ተሰምቶኛልና ያቺ ሞመንት እኔም ለካ ባዳ ነኝ የሚል ስሜት ታምተውበታል። አዎ እንግዲህ ያው እግሬ አያርፍም፣ እዘዋወራለሁና ያ መሳሪያ ወደዛ ሲጓዝ ጭንቅ ነው። እኛ ሰፊው መሬት ላይ ስለነበር ቢያንስ መሸሻ ቦታ አግኝተናል። ወደቡ ግን ደሴት ነው። ያ ቦታ ቢደበደብ ሰዎች ምንም የእግር መሄጃ የለም። ደግሞ ቦታዋም ጠባብ ነች እና አጋጣሚ በአውሮፕላንም በዚህ በከባድ መሳሪያ ቦታው ቢመታ እዛ እንግዲህ ወዳጆች አሉ፣ ጓደኞች አሉ፣ የሰፈሬ ሰዎች አሉ። እነሱን እያሰብኩኝ ነው። ይሄን አዋጊ ይመስለኛል። ሬዲዮ ነገር ይዟል፣ እንደ ሽርጥ ነገር ተከናንቧል፣ ፊልድ ጃኬት አድርጓል። ከዛ በሬዲዮ ያወራል የተወሰነ ነገር። ጠጋልኩኝና ይሄ የሚደበደበው ግን ታርጌት አለው ወይስ እንዲህ በዘፈቀደ ነው ብዬ ጠየቅኩ። ከዛ ያው ትግርኛ እንግዲህ ያስመራ ነው። ምናልባት በአማርኛ አልጠይቀውም፣ ደፍሬ ብጠይቀውም መልሱ ሌላ ሊሆን ይችላል፣ አላውቅም። እንደዚሁ ያለ ወታደር ተከትሎ የመጣ ነው እንጂ የሀገር ተወላጅ ብዙ የለም ሲለኝ ልቤ በጣም አዘነ። በጣም ማለት እንደው ኤርትራውያን ወገኖቼ ላለማስቀየም ብተው ብዬ ነበር። ግን እውነት ስለሆነ ቢጻፍ ይሻላል። እንዳውም ጸለይኩኝ። የጸለይኩት ምንድነው ይሄ ሀሳብ የድርጅቱ የዚህ ህዝባዊ ግንባር ሀሳብ ባልሆነ አስተሳሰቡ የካፉ የወጣው ቃል የግለሰቡ በሆነ። ምክንያቱም የግል ከሆነ ያው ብዙ ሊያጠፋ ይችላል። ግን የድርጅት ከሆነ አገር ነው የሚያጠፋው። ደግሞ ስሰማም እንደዚህ አይነት ሀሳብ አላቸው የሚል ነገር አልነበረኝም እና ይህን ጸለይኩ። 2ኛ ጸሎቴ ደግሞ ይሄ ሰውዬው የተናገረው ነገር ከጆሮ ያውጣልኝ ብዬ ጸለይኩኝ። ተከተለኝ፣ ለረዥም ጊዜ ተከተለኝ። አይባልም ብዬ ነው ያልኩት። እንደ አንድ ልምድ እንዳለው አዋጊና ተዋጊ ግድ የለም እንደዚህ ነው አይባልም። ምክንያቱም ውጊያው ከወታደር ጋር ነው። በእኛም በኩል እኮ የእኛም መንግስት የምንወቅሰው ከተዋጊዎቹ ጋር ይዋጋ፣ ሁለቱም ወስኖ የመጡ ናቸው። ነገር ግን ሲቪሉ ማህበረሰብ ምን ባጠፋ ማለት እጁ የለበት ምኑ የለበት። ስለ ውጊያውም እኮ አያውቅም፣ በጥልቅ አያውቅም። እና ያንንም ጨምሮ የሚያጠፋ ነገር መሆን የለበትም ብለን የራሳችን መንግስት ምናማው የምንወቅሰው ከነዛ ስንሰማው ደግሞ በጣም ያሳዝናል፣ ልብ ይሰብራል። 2ኛዋ ውሃ ልትቀዱ ሄዳችሁ ነበር።
ውሃ ያው አገኘን ብላችሁ ጠጥታችሁ ምናምን በጀሪካን ይዛችሁ ትመጡ፣ ግን አውሮፕላን ከላይ ሲመጣ እያችሁት በፓራሹት የሚለቀቅ ቦምብ ነበረ እና የተኛችሁበት አሁን የጥጥራችሁበት ሄዳችሁት መንገድ ለእኔ አሳዛኝም ማስቂም ነበርና በአይናችሁም የመጀመሪያ ይመስለኛል ያያችሁት። ያን ሲያዩ የተሰማው ስሜት ይኖራል ብዬ አስባለሁ። እንደዚህ እንግዲህ በአጭር ርቀት አውሮፕላኖች ለልምምድ ለትርኢት ሲያልፉ አስመራ ብዙ ጊዜ አይቻለሁ። ልብ ስንጥቅ አድርገው ሲሄዱ አይቻለሁኝ። እንደዚህ ጦር ቦታ ላይ ግን አላየሁም። እና ያቺ ውሃ የምንቀዳባት ቦታ ለዚሁ ተብላ የተሰራች ያለንበት ቦታ ጫካ ነው። ውሃ ያለችበት ቦታ ግን ትንሽ ራቅ ብሎ በብሎኬት ነገር የታጠረች ቦታ ነች እና ገላጣ ቦታ ነው። እዛ ደርሰን እንግዲህ ውሃ ተለቃልቀን ቀርተን ለመመለስ በጀሪካን አንጠልጥለን ልክ ስንወጣ አውሮፕላኖች መጡ። ሲመጡ ዝቅ ብለው ነው ያለፉትና መጀመሪያ ላይ አልፈውን ሄዱ ብለን ደስ አለን። ከዛ ተመልሰው ሲመጡ ግን ያው በዛ ሰዓት የሰው ልጅ በአንድ ጊዜ ብዙ ነገር እንደሚያስብ ያኔ ያስተዋልኩኝ ነበር። ይቺ ቦታ ሊመቷት ነው፣ በቃ ሻዕቢያን የውሃ ቦታው እናሳጣው ብለው ነው። ስለዚህ እዚች ድምጥማጣችን ሊያጠፉት ነው ብዬ ነው ያሰብኩት። ከዛ ከጓደኛዬ ጋር ማለት ነው ይህን የያዝነውን ነገር ጥለን ውሃውን ጥለን ወደ ጫካው በኩል ሩጫ ስንጀምር ከዛ በኩል አንጣጣብን። አንድ የሻዕቢያ ተዋጊ ነው፣ ተኛዋለን። ከዛ መታዘዝ ነበረብን። ስድብም ሁሉ ነበረው። የእንትን ልጅ ምናምን ብሎ ነው። ተኛዋለን፣ ተኛን። ከዛ ልክ እንደዚህ በቃ ቦታችን እየጠበቅን ነው ስናይ ለብዙ ሰዎች ተረት ነው የሚመስላቸው። እኔ አውሮፕላን እንግዲህ ሆዱ እንደዚህ ተከፍቶ ቦምብ ከውስጡ ሲወጣ ማየት ማለት እንጃ ወይ የሞተ ሰው ተመልሶ የጻፈው ታሪክ ካልሆነ በስተቀር ወይ ለፊልም ካልሆነ ብዙዎች አላመኑንም። ከዛ ይበልጥ ደግሞ ያላመኑ ፓራሹት ዘረጋ ስንላቸው ነው። ያው እንግዲህ አዋቂ ጓደኛ ስለነበረ ካነበበው ከምንም አሳመናቸው። በዛ ሰዓት ምንም ማሰብ አልችልም። ሞቴን ብቻ ነው የማስበው፣ ንስሐን የማስበው፣ ቤተሰቦችን አስባለሁ። ተምሬ ለዚህ ደረስኩ ስል በቃ እዚሁ ቀረው። ያንን ሁሉ ጦርነት አልፌ ተረፍኩ፣ በቃ ወጣሁ ስል ለዚህ ትንሽ ቀን ነበር እያልኩኝ ወደ አእምሮ የሚመላለሰው ይሄ ብቻ ነበር። እና ሲፈነዳም ራሱ መጀመሪያ ስናየው በፓራሹቱ እኛ አካባቢ ነው ቦምቡን የጣሉት እና ሄዶ ከፊት ለፊታችን ነው ልሮጥበት ወደ አሰብነው ቦታ ወደዛ ነበር የወደቀው። እዛም ወድቆ ግን ልክ ድምፁ እንደዛ አይነት ከባድ ድምፅ አልሰማሁም። አጠገቤ እንደዚህ ከባድ ነገር አልወደቀምና ያኔ ልክ የሞትኩኝ ሁሉ ነበር ይመሰለኝ። መሬቱ ሲነቃነቅ አቧራው ሲያለብሰን የሞትኩኝ ነበር ይመሰለኝ። ግን ገረመኝ። በህይወት ብሎ አለን ተባባል ከጓደኛዬ ጋር እንዳውም ረስተን ልንሄድ ነበር። እንደገና አንጠልጥለን ያቺን ጀሪካናችንን ወሰድና ጓደኞቻችን ጋር ተቀላቀልን። ቅድም ጸሎት ቢሉኝ እንዲሁም በእያንዳንዱ እንቅስቃሴዎች ውስጥ ምን ያነሳሉ? አንድ የሚጠብቀኝ መልአክ አለ ክንፍ ያለው እና የሆነ ቦታ ሲሄዱ ክንፉ ይከተለኛል ይሉ ነበርና ማን የሆነ የባለ ክንፍ? እንግዲህ ያው ይሄ እምነቴ ነው። ቤተክርስቲያን አካባቢ ነው ያደግኩት። ኦርቶዶክስ ቤተክርስቲያን አካባቢ ነው። ወደ በኋላ ነው ወደ ጴንጤኮስታል የሚባል ወደ ፕሮቴስታንት እምነት የመጣሁት። ያደግነው ስላሴ ቤተክርስቲያን ነው። ጥቁር አንበሳ ስማር ሚካኤል ቤተክርስቲያን አለ፣ ጎላ ሚካኤል ይባላል። ለጥናትም ሁሉ እዛ ሄድ ነበር። ጭር ያለ ቦታ አስፈልግ። በትምህርትም ብዙ ድካም ነበረብኝና እዛም እንዲያግዘኝ ፈጣሪን እዛም ማጸናለሁና ሁሌ እንደዚህ ያምናለሁ። እግዚአብሔር መዝሙር ላይ እንደዛ ይላል፣ መላእክቱን ስላንተ ይልካል ይላልና ራሴን አሳመንኩ ለማለት ይከብደኛል። ምክንያቱም በተፈጥሮ ፈሪ ነኝ። ጦርነት የሚያክል ነገር ጠብም አልወድም። እንደዚህ ከሰው ጋር ጮክ ብሎ መናገርም አልወድም እና ባንዴ ውስጤ ሲለወጥ ተሰማኝ። ይሄ የሞት ፍርሃት ምናምን የሚለው ነገር እየለቀቀኝ ሲመጣ አየሁኝና በቃ እግዚአብሔር መልአክ ይጠብቀኛል ማለት ነው የሚለውን ነገር አመንኩበት። እንዲሁ ራሴን ለማሳመን ሞክር አመንኩበት እና በየሄድኩበት ይመስለኛል። ከዛም ያቺም ወዳጄ ደርሷ ልክ እንደዚሁ አለች።
የሆነ መልአክ አብሮን ያለ ይመስለኛል። እንዳውም አንድ የሆነ ሾፌር ከምንም ቦታ መጥቶ ከምጽዋ የመጨረሻው ቦታ ላይ ጨንቆናል። ወታደሮቹን ይዘን ብዙ ናቸው፣ ከ50 በላይ የሚሆኑ ወታደሮች ይዘን የምናደርገው ግራ ገብቶን ሲቪል የለበሰ ሰው ትግርኛ የሚናገር ነው። የወታደር መኪና አይፋ የሚባል መኪና አለ። እሱን ይዞ መጣና ቁስለኛ ይዞ የመጣ መሰለን። ከዛ ቁስለኛ ከሆነ ወደዛ ወደ ናቫል ቤዝ ውሰድ ስንል አይደለም ብትሰራላችሁ ይልቁ እናንተ አለ። እንደዚህ እንጫናል አጫጫንን እና በጣም የደከሙትን ወሰደልን። ከዛ ይቺ ወዳጄ ሊዲያ ያልኳት ምን አለች? እብድ እንዳትለኝ አንተም አለች። ይሄ ሰው ሳስበው መልአክ መሰለኝ አለችኝና ሁለታችንም አምነንበታል። ይሄን ነገር ወይ አጋብቼባት ይሁን ወይ አምናበት ይሁን አላውቅም፣ ግን እስከ መጨረሻ ድረስ ይሄንን እምነት ይዤ ነበር የወጣሁት እና መጽሐፉን ስጽፍ ይሄ እምነት መጽሐፍ አይደለም፣ አንዳንድ ሰው ላያምንበት ይችላል ቢሉኝም በዛ ሰዓት ሆኜዋለሁ፣ አምኜበታለሁ። ደግሞ ይሄ ውለታ ቢስ እንዳልሆን ማለት ጠበቀኝ ብዬ አስቤ የለም በዚህ እንኳን ውለታውን ለሰው ብናገር በሚል አስገባሁት እንጂ አንዳንድ ይሄ መጽሐፉን ኤዲት ያደረጉልኝ ሰዎች ይሄ ሙስሊም ያነባዋል፣ አላማዊ ሰዎች ያነቡታል እና ለነሱ አይሆንም ሲሉ እንግዲህ የሆንኩትን ነው ምጽፍ ያለሁትና ያለፍኩበትን ስለሆነ ያሰብኩትንም እዚሁ ያመንኩበትንም ልጻፉ ብዬ መጽሐፉ ላይ ያስገባሁት። ይሄንን አለምክንያት አላነሳውም። ከዶጋሊ ራብ ለማሸነፍ ሲሉ ይሄዳለሁ ብለው ወሰኑ ብቻዎትን። ኧረ ይተው ሲባል አይ እኔ እሄዳለሁ ብለው ወሰኑ። ከዛ ግን ዶክተር ግርማ አብሮት እንደሚሄድ ነገሩት። ነርስ ሊዲያ ግን እንግዲህ ባለ ክንፋሙ መልአክ ይጠብቀውት የሚል ሀሳብ ሰጦትና ወደ ምጽዋ ተመለሱ። ምጽዋ ተመልሰው ግን ለእኔ ጦርነት ውስጥ ሆነው የእሱ የሃይማኖት ደግሞ አለ፣ ህሌናው የሚወቅሰውት ነገር አለ፣ ስርቆ ደግሞ አለ በዛው እና እርስ በርሳችሁ ትነጋገሩ ነበረ። የህሌናም የሀሳብን ፍጭት ነበረው። ግን መጨረሻ ስርቆ አሸነፈ፣ ከእምነቱም ከህሌናውም። እና እንዴት ነበረ? ከባድ ነው እንግዲህ ህይወት ከባድ አይደለ? ያው እስካሁን ድረስ ይጋጭብኛል ነገሩ። ምክንያትም መጽሐፍ ቅዱሳዊ አድርጌ ምክንያትም ለማቅረብ ሞክሬያለሁኝ። ራበን፣ ምግብ ጠፋ እና አንዳንድ ሰዎች ሲበሉ እናያለን። ምግቡ ከየት እንደሚመጣ አናውቅም። የተገለል መሰለኝና እየከፋ ይመጣ ማለት እኔ እንደ ኢትዮጵያዊ እንደምናምን ራሴን አስብ እንደ ሰው ነው። ጓደኞቼም ሰው ናቸው። ያለኝን እሰጣለሁ፣ እነሱም ካላቸው ያካፍሉኛል ብዬ ነው የማስበው። ግን ይሄ መሸሸግ እና ባድሎ ምናምን ሲደረግ ሳይ ህሊናዬ በቃ ቆሸሸብኝ። አድሎ ግን ይሄ ከማንነት ጋር የተያያዘ ነበር። እንደዛ ብዬ አሰብኩኝ ምናምን አይነት ነገር ሀሳብ እንደዛ ብዬ አሰብኩኝ። ምክንያቱም ምግብ የማይደርሰን በእኛ ግሩፕ ውስጥ ያለነው ሰዎች ነበርንና እንግዲህ ሰዎች ይበላሉ፣ ሲበሉ እናያለን። ለእኛ እንዴት አልደረሰንም ስንል እንግዲህ በድርጅት ደረጃ ይሆን በምን አላውቅም፣ ድርጅቱ ያደረጋል ብዬ አላስብም። በግል ግን አብሮ ከነበረው ማህበረሰብ ያንን ሳይ በየቀኑ እየከፋኝ ለምን ቆያለሁ አልኩኝና ደግሞ በረሃብ ከመሞት እንደው አሰቃቂ ነው የረሃብ ሞት። እንግዲህ ድንገት የሆነ የጥይት ሞት ቢሆን ይሻላል ሊፈጅም ብዬ ወሰንኩኝ። ከዛ የጠበቅኩት የነበረው ነርሷ አብራኝ ትሄዳለች ብዬ ነበር። ግን እሷ ወሰነች። መሄዱ ጥሩ አልመሰለኝም አለች። ብቻዬን ልሄድ ግን ወሰንኩኝ። ከዛ ደግሞ ውስጤን አበረታታሁት። ያ መልአክ አይተወኝም አሁንም ብዬ ራሴን አበረታታሁት። ስወስን ግርማ ወይ አዝኖልኝ ይሁን እንግዲህ ወይ እሱም ርቦት ይሁን አላውቅም፣ አብሮኝ ለመምጣት ወሰነ። ያኔ ትንሽ ይሄ በራስ መተማመኑ ጨመረልኝ። ግን ሰቀቀንም ሆኖብኛል። ምንድነው ትግርኛ አይችልም እና አጋጣሚ መንገድ ላይ ቢያገኙን በመጀመሪያ ስመጣ የሆስፒታል ሰራተኞች ተብለን በቡድን ስለሆነ በአጃቢም ስለሆነ ችግር የለውም። አሁን ግን ብቻችንን ስንሄድ ደግሞ ጦርነት ወዳለበት ቦታ ስንመለስ
ምንድን ነው ሊያስቡ የሚችሉት? ደግሞ ትግርኛ ጆሮ ቢቆርጡት የማይሰማ የማይናገር ጓደኛዬ ብዬ እሱም ሀሳብ ሆኖብኛል። ለማንኛውም ግን ያው እሱ እንዳይናገር ወሰንን። እኔ እያወራሁ ለሚጠይቁን መንገድ ላይ ላጋጠሙ ሰላምታ ብዬ ሰጥን። ሄድን ምጽዋ ደረስን። እንደደረስን ወደ ቤታችን መንገድ እርዳታ ማስተባበሪያ የሚባል ነበር። የዛ መጋዘን አለ። እዛ አካባቢ ተኙ ተባል። ለካ ተኩስ አለ። አዎ የእኛ ወታደሮች ከኤርትራ ወታደሮች ጋር እንትን ይላሉ፣ ይዋጋሉ። ተኙ ተባል። እንደጨረሱ ጉዳያቸውን ወዴት ናቸው? ወደ ቤታችን። ከዛ አጃቢ ሁሉ አድርገውልን ቤታችን አደረሱን። ቤት እንደደረስን ነው ትዝ ያለኝ እርዳታ ማስተባበሪያው ተኩስ ይደረግበት ነበር። እዛ መሽገው ነበር የኛ ወታደሮች። እርዳታ ማስተባበሪያው ነበርኩ የሚተኮሰው። ታዲያ ምን እናድርግ? እንሂድ። ምክንያቱም ቤታችን ሊጥም የሆነ ነገር ይኖራል ብለን ነበር ጠብቀን ይሄድ ነው። ምንም ዱቄት ምንም ነገር የለም። ስለዚህ እዚህ መጥተን በረሃብ ልንሞት ነው። ያለን አማራጭ ምናልባት ባህር ዳር ስለሆነ አሳ ማጥመድ እንችላለን። ማብሰያ ባይኖረንም ያው ጥሬውን እንበላለን ብለን ነው። ከዛ እርዳታ ማስተባበሪያ እንሂድ ስለው አላመነበትም። አንድ ይይዙናል፣ ይገሉናል የሚል ፍራቻ አለው እና የተገዳደረኝ በምንድን ነው? በእናንተ በጴንጤ ስርቆሽ ኃጢአት አይደለም እንዲ ያለኝ። አዎ ግን ብዬ ምክንያቶችን ሰጠሁት። ዳዊትም ሰርቋል ከቤተ መቅደስ የሚላልና እግዚአብሔር ይቅር ብሎታል። ከምግቡ በላይ እኮ ሰው ለእግዚአብሔር ክቡር ነው የሚለውን ነገር ራሴን ምክንያታዊ ለማድረግ ሞከርኩኝ እንጂ እስካሁን ይጋጭብኛል። እና አንዳንዴ ነው እንዴ መሞት ነበረብኝ እንዴ ታዲያ ላለሁ። ያው ስርቆሽ ነው አይደለም ባለቤት አለው የሚለው ነገር ያው መቼም ሔዋን ነች እንዲያደርገች እባቡ ነው ይባል የለ። ምክንያት እሰጣለሁ። በአጠቃላይ ግን ያው ስርቆሽ ነው። ለዶክተር ግርማም ያው ተናዘዝኩኝ። እንዳው ምንድነው እስካሁን ጆሬ ላይ ያለ በቃ ዶክተር ግርማ ሰርቀናል ምኑ ሲለኝ እርዳታ ማስተባበሪያው አልኩ። ድሮስ ያለኝ ሌላም ነገር አልበል እስካሁን ድረስ በጆሬ አባባሉ ሁሉ አለ። ድሮስ ያለኝ ዲታ ነበር። አዎ ለመጣ ሁሉ ተጋብዙም ነበር። እዛ ላይ ያሰቡት የአመጋገብ ምግብን በደንብ ምሳ የምትበሉበትን ሞመንት በደንብ ገልጸዋል። እኔ ከዛ ባለፈ ምንም የሰረቃችሁት ቢሆንም ያንን ግን ለሌሎች ማካፈልን፣ ለምሳሌ እንደገባችሁ ወይዘሮ ሀዳስ እሳቸውን ገብታችሁ አይታ ልጃቸው ጠፋችባቸው። ሙሴል የሚባል ታዳጊ ልጅ አባቱ ሞቶበታል። እነሱ ጋር ቤተሰባዊ ለመመስረት ያደረጋችሁ ጥረት በጦርነት መካከል ምን ያህል ሰው በሰው ውስጥ ቫሊዩ እንዳለው ተመልክቼበታለሁ። ከዛ ግን ከፍ ያለብኝ የሻዕቢያ የጤና ኃላፊ የሚሆኑ ሰው የሚያስተባብሩ ሰው ዶክተር መሐሪ እናንተ ጋር መጦ መብላት መጠጣት ሲጀምሩ የእናንተ ሪያክሽን ነበርና መጀመሪያ እንዲሁ የሻዕቢያ እንዲህ ነኝ ኃላፊ ነኝ ብለው ሲነግሯቸው የተሰማችሁ ስሜት ይኖራል? ምን ነበር? እንግዲህ በዚህ ሰዓት ያው ከሻዕቢያ ጋር ተለማምደናል። ብዙ የነበረን ፍርሃት የድሮ የተቀረጸብን ነገር ከውስጣችን ወጥቷል። በእርግጥ አንዳንድ ከዛ በኋላ ያጋጠሙ ነገሮች ነበሩ፣ ያስቀየሙንም ነገሮች ነበሩ። በአጠቃላይ ግን እንደ ድሮም ባይሆን በፍርሃት በመርበትበት እንደዚህ አልኖርንም። አንደኛ ስለ ዝምድናው ነው። እኔ እንግዲህ ዘመዶች የት ናቸው ብትለኝ አባቴ ጎንደሬ ነው፣ እናቴ ሶዶ ጉራጌ ነች። ብዙዎቹን አላውቃቸውም። አብሮ አደጎቼ ዘመዶች የምላቸው ኤርትራ ነው ያሉት። ያው ኑሮ አብሮ ማደጉ አብሮ ማህበራዊ ችግሩን ደስታውን መካፈሉ ዘመዶች አድርገውናል እና እዛ ያሉ ዘመዶቼ ናቸው ብዬ ነው የማስበው። ይህ ወይዘሮ ሀዳስ ያው ታሪካቸው አሳዛኝ ነው። እንደዚህ አይነት እንግዲህ ስንት ሰው ልጆቹን እንዳጣ ቤቱ ይቁጠረው። ለምሳሌ ያደረግናቸው እንጂ የሙሴልም አይነት አሁን በቅርብ ከአቡዳቢ አንድ ሰው ደወሉልኝ እና ምን አሉኝ፣ እንደው አባቱ ስላልክ እና ምጽዋ
ጠዋለት አካባቢ ስላልክ እንጂ ይሄ እኮ ታሪክ የኔ ታሪክ ነው አሉኝ። አጎቴ ያሳደገኝ አጎቴ ልክ እንደዚሁ ቤቴ በራፍ ቀብሬዋለሁ እና የራሴ ምስል እያሰብኩኝ ነበር ለልጁ ማለቅሰው አሉኝ። እና ምንድነው በየቤቱ ይሄ ሆኗል ማለት ብዙ ልጅ ጠፍቷል፣ ብዙ ወላጅ ልጆቹን አጥቷል። የደረሱበትም እንኳን የማይታወቅ ተቃጥሎ ሬሳው እንኳን ተመርምሮ የማይገኝበት እንደዚህ ሆኗል። በዛ ሰዓት እንግዲህ ለሰው መድኃኒቱ ሰው ነው ከምንም ነገር በላይ። እኛ ደልቶን ሌሎች ሲቸገሩ ማየትም ልክ አይደለም። እኛ ተጽናንተን ሌላው ሲያዝም ማየትም ልክ አይደለም። የእኛ ድሎት ሊካፈል፣ የእኛ መጽናናት፣ የእኛ ደስታ ይሄ ለሌሎችም ልናጋራው የሚገባን ነገር ነው ብለን አመንን እና ደግሞ ተሰርቆ ለመጣ ነገር ምኑ ይሰሰታል። በዛ ቦታ ደግሞ ዋስትና የለም። ዛሬን ለማደር ዋስትና የለም። በእርግጥ አከማችን ፍርሃቱ ነው እንግዲህ ረሃቡ ነው እንድናከማች ያደረገን፣ ግን ከማካፈል ወደኋላ አላደረገንም። ይሄ የሙሴል ታሪክ እስካሁን ድረስ ሳስበው እምባዬን ነው የሚያመጣው። ደግሞ በተከታታይ እንደዚህ ብዙ ልጆች አይቻለሁኝ ወላጆቻቸው ሞቶባቸው መቅበር ያልቻሉ። ያው ይሄ ይወክላል በሚል ነው አንዱን ልጅ ያደረግኩት እንጂ እንደ እማማ ሐዳስ አይነት እንደ ሙሴል አይነት ብዙ ታሪክ ሊጻፍ የሚችል ነገር አለ። ይሄ ልጅ እንግዲህ እስከ መጨረሻው ይዘነው ባንሄድም እንደ ወንድማችን እንደ ትንሽ እንደ ልጃችን አድርገን ተንከባከብ ነው። ዶክተር መሐሪ በሚመለከት እሳቸው ለየት ያሉ ሰው ናቸው። ማለት ብዙ ከሻዕቢያዎቹ ጋር ተግባብተናል፣ ተጫውተናል፣ አብረን ሻይ ጠጥተናል፣ ተቃለናል፣ ተከራክረናል ሁሉ። ክርክርም ነበረን። ዶክተር መሐሪ ግን የሚገርሙ ሰው ናቸው እና በህይወት መኖራቸውን ማየቴ በጣም ደስ አለኝ። በቅርብ ጊዜ ነው ያወቅኩት። እሳቸው ልክ አባት ናቸው፣ ሩህሩህ። እንዲሁ ገጽታቸው ራሱ ያስታውቃል። ብዙ ኤርትራውያን ጓደኞቻችን ወዲያው አወቋቸው። ልክ መጽሐፉ እንዳነበቡ እንትና ነው አሉ። ያው እኔ ፍቃዳቸውን ስላላገኘው ነው አልልም፣ ከገመታችሁ ገምቱ አልኳቸው እንጂ አባታዊ ፍቅር ያላቸው ምናልባትም አላቅም እንግዲህ እዚሁ አዲስ አበባ ነው የተማሩት ትምህርታቸው፣ እዚህም ኖረዋል። ብዙ ጓደኞቻቸውም እዚህ ያሉ። እንግዲህ ማህበረሰቡን በደንብ ስለሚያውቁት ሊሆን ይችላል፣ ትምህርቱም ይኖራል። እንግዲህ አፈጣጠራቸው አስተዳደጋቸውም ይሆናል እንጂ የሚገርሙ ደግ ሰው ናቸው። አንዳንድ ሰዎች በጣም መልአክ አደረካቸው የሚሉኝ አሉ። እንግዲህ የሆኑትን ነው፣ ምንም ማድረግ አልችልም። ሻዕቢያን ለማሳመር ያደረግከው ነው ያሉኝም አሉ። እንግዲህ ሻዕቢያን መጥፎ ገጽታም በአቅሜ ተናግሬያለሁ። ጥሩንም መናገር ክልክል የለውም ማለት ሁሉንም ሚዛናዊ የሆነ ማየት ስላለብን። የእኔም ጥያቄ እሱ ጋር ነው። ለምሳሌ የብዙዎቹ ከኤርትራ መውጣት የፈለጉ ከምጽዋ መውጣት የፈለጉ በስደተኞች ኮሚሽን በኩል ሲወጡ እናንተ ቆዩ አሏችሁ። ቆዩ ብለዋችሁ እንዲሁም ዶክተር ግርማ ፈጥነው መሄዳቸው ካምፕ ውስጥ እንዲገባ አረገ። እናንተ ግን በጣም የተደላደለ ጉዞ ማለት እንዲያው የተደላደለ ኮቴሽን ውስጥ ላስገባውና እንዲኖራችሁን ያደርግና እኒህ ሰውዬ ዶክተር መሐሪ የሻዕቢያ ከፍተኛ አመራር ሆነው ለዶክተሮች ያውም ኢትዮጵያውያን ብለው ባዳ ነው ብለው ለሚያስቡት ሰዎች እንዲህ ማድረጋቸው እኒህ ሰዎች ወይ እነ ዶክተር ግዴታ ወደ አስመራ እንዳይሄዱ ይፈልጉ ነበር? ጥያቄ መጥቶብኛል። አስመራ ቢሄዱ መረጃ ይሰጡ ይሆን? አይ ወደ ሱዳን ሲሄዱም እኛ በፈለግነው መንገድ እንዲሄዱ ይፈልጉ ይሆን የሚል ጥያቄ እኔ ጋር መጥቶ ነበርና ያን ያህል እኔም በጣም ኤግዛጀሬት እንኳ ባይባል መልካም ጎናቸው ብቻ ተጽፎ ነው ያገኘሁት እና ምክንያቱ ምንድን ነው የሚለውን እንግዲህ እኛም በዚህ በኩል አስበነዋል። እንዳውም አንድ የአባቴ ጓደኛ እዛ ካፌ የነበራቸው አሉና አቶ ጁሴፕ የሚባሉ ስንነግራቸው አይ ሌላ ምክንያት እንዳለው እንጂ ይሄ እንኳን ምክንያት በቂ ምክንያት አይደለም ብለውናልና ማለት ከሌሎችም ሲመጣ አይ የልቤ ክፋት አይደለም ይህን የሚያሳስበኝ ብያለሁ እንጂ መጀመሪያ ላይ እንዳንሰልል ይሆን ደግሞ መሄድም እንችል ነበርኩ። ተደብቀን ብዙ ሰው ወጥቷል። እኛ በህጋዊ መንገድ መውጣት ስለፈለግን ነው። ወይስ በእርግጥ አስበውልን ይሆን? ወይስ በስራው እንድንረዳቸው የራሳቸው ሐኪሞች እስኪመጡ አስበው ይሆን?
በብዙ መልኩ አስቤያለሁ። ግን ሰውየው ደግነታቸው በዛብኝ። ምክንያቱም ገንዘብ ሁሉ መዋጮ አድርገው ነው የሸኙን። ሰውየው በየጣቢያው የሚቀበሉን ሰዎች ደብዳቤ አጽፈው ነው የላኩንና ይሄ ከእንክብካቤ የተነሳ ነው የሚለው ነገር አየለብኝ እንጂ በእርግጥም ይሄ ሰው ክፉ የሚያስበው አለ አይደለም። በዛ በክፋትም አስቤያለሁ። እዚህ ያየነውን ነገር በተለይ ድብደባዎች ላይ ነበርን። የሻዕቢያ ወታደሮች ብዙ የሞቱባቸው የአውሮፕላን ድብደባዎች፣ እነሱ ቦታዎችን አይተናል። ምሽግ የሚባሉ ሌላ መሳሪያ ምናልባት እሱን ፈርተው የሆን የሚለውን ነገር እሱም አድሮብኛል። ያመዘነብኝ ግምድ ነው እንጂ ሰው በቃ ትሁት ናቸው፣ ሩህሩህ ናቸው። በቃ እንዲሁ ሲታዩ ራሱ ይሄ ውስጥ ረጋ የሚያደርግ ነገር ያላቸው እንደዛ ናቸው። ኢቨን ስለ ራሳቸው ድርጅት እንኳን ስለ ወደፊቱ ሲናገሩ በጣም ሚዛናዊ ሆነው ነውና ብዙ የሚገርም ነገር ነበራቸው። ወደ ፖርት ሱዳን ስትሄዱ በሄዱባቸው እያንዳንዱ ቦታዎች ላይ የሚያውቋቸውን ሰዎች ነው ያገኟል። አብረው ያደጉትን፣ የተማሩትን፣ ጎረቤትን፣ ተከራይታቸው ተኖርባቸው የነበሩ። ለምሳሌ ዮናስ ጋር ያደረጋችሁት ምክክር አለ። ከዛም ሴቷ እርገት ነው የምትባለው ጋር ከእርገት ጋር እንዲያውም በጣም ብዙ ክርክር ነበራችሁ። ከዮናስ ጋርም እንደዚሁ ከታጋዩ እነዚህ ነጠብጣቦችን ምናልባት ሻዕቢያ እናንተ በማታውቁበት መንገድ እርሶ የሚያውቋቸውን ሰዎች ያስቀምጠው ይሆን? ዶክተር ፍርዳወቅ መውጣታቸውን ነው የሚፈልጉት። ሰው ግን ውስጣቸውን ለማወቅ ሲፈልጉ ምናልባት በጥናት አስቀምጠውላቸው ይሆን የሚል ጥያቄ ማነሰው። ምክንያቱም በየሄዱበት ያገኙ ነበር። ግን ስትሄዱ አዲስ ናቸው። እነዛውም እንደ አጋጣሚ እንዳገኛችሁ ነው የሚሰማችሁና ክርክሮች ግን አሉ። ብሄድ 3 ቦታ አርፋችኋል። 3ቱም ቦታ እርሶ በጣም ይከራከሩ ነበር። እንዲሁም ዶክተር ታሪኩ በጣም እየፈሩ ዝም እስከሚል ድረስ። የእሱ ድፍረት ግን ያለፈ ነበረ። በተለይ ከዮናስ ጋር የነበረው ጭቅጭቅ አንድ ሙስሊም ጋር እንዲሁም በኢትዮጵያ ታሪክ ላይ ሁሉ ክርክር ነበራችሁ። ከምን የመጣ ነው ያን ያህል ክርክር ማምጣቱ? እንግዲህ በየሄድበት ሰው አዘጋጁ ከባድ የስለላ ነገር ይመስለኛል። ማለት እኛ አንድ ምስኪን ዜጎች ነን። ለእኛ ሲባል ይሄ ይደረጋል ብዬ ማሰብ ይከብደኛል። ደግሞ ሰዎቹን የተዋወቅናቸው በሆነ በታሪክ ተቆጣጥረን በድገታዊ ነገር ነው እንጂ እንዲሁ ያውቀውን እንኳን ደህና መጣ ፍርዳወቅ ብለው አይደለም። እና የኔ እምነት ምንድነው እግዚአብሔር ሰዎች ያዘጋጅልን ነበር ብዬ ነው ያሰብኩት። እንደው ለነዛ ከኛ በፊት ለወጡት እግዚአብሔር የላቸውም ለማለት አይደለም። እኛ ግን እውነት ለመናገር ተመቻችቶልን ነገር ሁሉ ገላችን እየታጠብን ልብሳችን እየታጠበልን ከሰዎች ጋር እንደዚህ በነፃነት እያወራን ደግሞ ብዙ ታሪካዊ ቦታዎችን እያየን ጎብኝ ሁሉ እስኪመስለን ድረስ ነው የሄድነውና የተግጥጥሞሹ ከእግዚአብሔር ይሆናል ብዬ አሰብኩኝ። እግዚአብሔር ሰዎች በየቦታው ያዘጋጅልኝ ብዬ በውስጥ ያመንኩኝ። ከዮናስ ጋር የተገናኘ ነው። ይሄ አፋበት ከመድረሳችን በፊት አንድ ቦታ ነው። ቦታውን በትክክል መናገር አይቻልም። ሸዕብ የሚባል ቦታ አለ። ከዛ አለፍ ብሎ ነው እና ቀጫጫ ነገር ነው። በምንም መልኩ ባየው ላውቀው የሚችል ግን ታሪክ ስንነጋገር እንደዚሁ ትግርኛ እንደማውቅ አስመራ ምናምን እንደዚህ ትምህርት ቤት ስንባባል ስንቆጣጠር አንድ ሰፈር ሆነን ተገኘን። ያደግኩበት የልጅነቴ ሰፈር ነው። ከዛ በኋላ በእርግጥ ሌላ ቦታ ሄደናል። እሱ ያው ሊያስታውሰኝ አይችልም። እኔ ከወንድ ወንድሙ አስታወስኩት። አባቴ ግን ያውቀዋል። አባቴና አባቱ ይተዋወቃሉ በደንብ እና ከእሱ ጋር ተነጋገርን። ያው ምን ብዬ አሰብኩኝ፣ ሁለታችንም ያደግንበት አስተዳደግ እኔ ኤርትራ ኢትዮጵያ አካል ነች በሚለው ነው። እሱ ደግሞ አይደለም ቅኝ ግዛት ነች። ሁለታችንም የሆነ ጽንፍ ይዘን ነው የምንከራከረው። በልቤ ያመንኩት ነገር አለ፣ ከአባቴም ጋር ያልተስማማሁበት ነገር አለ። ቢሆንም ግን ማወቅ ጉጉት ነበረኝ፣ ከእነሱ ማፍ የመስማት ፍላጎት ነበረኝና ነፃነቱን ደግሞ ሳገኘው እነዚህ ሰዎች ከርችን ላይ ወስዱ መቼም እስካሁን ያደረሱብኝ ጉዳት የለም፣ አሁንም በነፃነት ላውራቸው በሚል
ያው ልኬንም እያየው ማለት ነው። አንዳንድ ሊበሳጩበት የሚችሉ ቦታ ላይ ራሴ እገታ እያደረግኩ ተወያየን። ዮናስም ሸኘን። ከዛ በኋላ ይቺ ቤት ያከራዩን ሰዎች ልጅም እሷን ደግሞ በአጋጣሚ ነው በቃ ማለት ብዙ ነገሯ ተለዋውጧል። ነገር ግን እሷ ነች በድምፅ ያወቀች። እኔም እንደማውቃት የምናድርበት ቦታ ነው። የእግረኛ ሐኪም ይባላሉ። ለሐኪሞቹ ተብላ ነው የተመደበችው። ከዛ በድምፄ አወቀች እና እዛ አስመራ የማሞ ልጅ ወድ ማሞ ወይም ወድ እንትና ይባላል የእንትና ልጅ። ከዛ ወድ ማሞ አለችኝ በድምፄ። ከዛ እኔም አወቅኳት። ያው መጠሪያ ስም ነበራት፣ የቅጽል ስም ነበራት። በሱ እንዳትጠራኝ አለችኝ። እና እንደዚህ ነበር የምንሄድ የነበረው። ክርክሩ ሰላማዊ ነው የነበረው ማለት ይሄ በንዴትም በምንም አልነበረም። ይሄን ወይም ደግሞ ለማወቅ የሚደረግ አይነት የኔ አመለካከት ይሄ ነው ያንተን ንገረኝ በሚል አይነት ነው እንጂ አይ እኔ ልክ መገንጠል የለባትም ወይ ደግሞ እናንተ ቀኝ ገዥ ናችሁ በሚለው በግጭት መልክ ስላልነበረ ምናልባት የፈራሁት የነበረው አንድ የባህር ኃይል አዛዥ ሳይሆን ባለስልጣን ነው፣ ሙስሊም ነው። አንድ ሌሊት ነው የተገናኘ ነው። ከሱ ጋር ያው ፍርሃት ምንድነው አንተዋወቅም። እዛ ነው ያስተዋወቀችንና በዛች ሰዓት ተዋውቀን ብዙ ነገር መሄዱ ያስፈራል። ቢሆንም ግን እሱም ነፃነቱን ሰጠኝ፣ እንድቀጥል ሰጠኝ። የራሱን መልስ ይሰጣል። ኩርፊያም ፊቱ ላይ አላይበትም። ለዛ ነበር የምንከራከር የነበረው። የኢትዮጵያ ታሪክና የኢትዮጵያን የፖለቲካ ሁኔታ እኔ ዛሬ ላለንበትም በደንብ የተከራከራችሁ ይመስለኛል። በቅኝ ግዛት በወረራ አይደለም። እሺ በምንድን ነው? እንዲያውም እርስዎ ያነሳሉ ከኢትዮጵያ አጠቃላይ ክፍል ኤርትራ የተደረገው እኮ ይበልጣል። ትምህርት ቤት፣ ኮሌጅ፣ ወደቡን ምኑ አንስተውና ይህን ሁሉ ሲከራከሩ የሚመልስሎ አይ ለመበዝበዝ የፈለገበት መንገድ ሲል እሶ በጣም ሆት የሆኑ ይመስላሉ እዛ ጋር። እውነት ነው። ይሄ ማለት የማይካድ ነው። በእርግጥ የኤርትራ ሕዝብ ላይ በደል ደርሷል። አልደረስም አንልም። ምክንያቱም ከየቤቱ ወጣት ወጥቷል፣ ገብረዋል፣ ቆስለዋል። ልጆች 2-3 ልጆች ያጧሉ። ያመኑበት ነገር ነው። እንግዲህ ያንን መቃወም አንችልም። አንድን ሰው ደግሞ ቤቴ መጥቶ ሌላው አይን ያመንኩበትን እመን ሊል ከባድ ነው። አይ ይሄ ቤቴ ነው ካለ ቤቱ ነው። መግባባት ነው የሚሻለው፣ ጥሩ ጉርብትና ማድረግ የሚሻለው እና በምንነጋገርበት ጊዜ ይህን ምክንያት ላቀርብ ሞከርኩኝ። እውነት ስለሆነ ነው። በእርግጥ ኤርትራ ጣሊያን የተወሰነ ነገር ሰርቷታል። በአብዛኛው ማለት በተለይ ከተሞችን፣ መንገዶችን፣ ፋብሪካዎችን ሰርቷል። ያንን ግን የደርግ መንግስት ምን ጨካኝ ቢሆን ምን ደብዳቤ ቢሆን ያንን ግን ጠብቆታል። ኤርትራ ምን ያህል ትርፋማ ነበረች ለኢትዮጵያ እንግዲህ በዘመኑ የነበሩ የኢኮኖሚ ሰዎች፣ ሌሎችም የፖለቲካ ሰዎች መናገር ይችላሉ። ኢትዮጵያ ግን በኤርትራ ምክንያት ብዙ ነገር ከስራለች። እንዳውም ክርክራችን ምንድነው መሀል ሀገር እስኪሄዱ ማለት ብዙ ጤፍ ያለበት ሀገር በኮረኮንች እኮ ነው ጤፉ የሚገባው። ብዙ ሸንኮራ ያለበት ስኳሩ እንኳን በደንብ አስፋልት የለውም። ኤርትራ ግን መንገዱ እንደተጠበቀ ነው፣ ይታደሳል። ኤርፖርቱ ከአዲስ አበባ የሚበልጥ እንጂ የሚያንስ አይደለም። ሆስፒታሎቹ በጣም ትልቅ የሚባሉ ሆስፒታሎች አስመራ ያሉ ሆስፒታሎች ናቸው። ከጥቁር አንበሳ በላይ ብዙ አልጋ ያላቸው እና በየወረዳው የሚካሄድ ጤና ጣቢያው ምኑ እና ይሄንን ጣሊያን ቢጀምረው የኢትዮጵያ መንግስት ግን ጠብቆታል። ፋብሪካዎች ምንም ሳይሰሩ ለብዙ ጊዜ ደሞዝ ተከፍሏል እና በአውሮፕላን ሁሉ እየተመላለሰ ጤፍ ማለት አንቶኖቭ የሚባል ነበር፣ በዛ እየተጫነ ሄዷል። ስኳር አዲስ አበባ እየጠፋ አስመራ ግን ይገኛል። ቡና እዛ ሳይፈላ እዚህ ግን ቡና አለ። ይሄንን ለማስረዳት ሲሞከር በዛ በኩል ደግሞ የሚረዱበት መንገድ አለና ያው ህዝቡን ለማባበል ነው፣ ልቡ ከሱ እንዳይርቅ ነው የሚል ነገር አለ እና ይሄ ነበር ክርክራችን። ያው ቁጭቱ የነበረው
የተደረገለትን እኮ ሰው ቢያይ ጥሩ ነው። የተጎዳበት ብቻ ሳይሆን በእርግጥም ይሄን አድርጎልኛል የሚለውን ነገር ቢያይ ሚዛናዊ መሆኑን ያሳያል። እዚሁ ላይ ግን አንድ የስልጣኔ ጉዳይም አንስተዋልና የኤርትራ ስልጣኔ ብሎ ስልጣኔ የሚለውን ጉዳይ ሲያነሱ እውን ኤርትራ ራሷን ስችል ስልጣኔዋ ይቀጥላል የሚል ጥያቄም አንስተዋል። ሻዕቢያ ይህን አስቀጥሎ ይኖራል ብሎ አሁን ያለውን እኮ መለስ ብለውም አሁን የሰሙትን እያዩት ያለውን ሲገመግሙ ባይሆን ብለው መጽሐፉ ላይም ጽፈዋልና በዛን ሰዓት የተከራከሩት ነገር ዛሬም እውነት ሆኖ ሲያገኙት መጽሐፉንም እየጻፉ ምንድን ነበር የሚሰማውት? ስለ ስልጣኔ ስናወራ እንግዲህ ያው እውነት ስለመናገር እኛ አዲስ አበባ ስንመጣ ወደ ትልቁ ባላገር እንሂድ እየተባባል ነበር ከአስመራ ብንመጣው። አስመራ ትንሽ ነች፣ አዲስ አበባ ግን ትልቅ ባላገር ነው ለኛ የነበረው። በብዙ ነገር ቀድመው የሄዱ ነበሩ። ማመለካከትም እያንዳንዱ ገበሬ ቤት ብንገባ እውቀታቸው የሚገርም ነው። ለነገሮች የሚሰጡት ትንታኔ፣ ምክንያታዊነታቸው፣ ኤቲክሳቸው፣ ባህላቸው፣ ስነ ምግባራቸው ሁሉ የሚገርም ነው። ለምሳሌ አስመራ ከተማ ስናድግ በየመንገዱ የሚሸና ሰው አናውቅም። በጣም ነውር ነገር ነው። እዚህ ስመጣ ነው የምናየው መንገድ ላይ የሚሸና ሰው። ከነሱ ልንማር የሚገባን በጣም ብዙ ነገር ነበረ። መሀል ሀገር የነበሩ ኤርትራውያንም ብዙ ነገር አስተምረውናል። እዚህ ለምሳሌ በሜካኒክስ በኩል፣ በምግብ ስራ፣ በሆቴል ነገር፣ በእነዚህ በጣም የሚገርም ነገር ሰርተው የሄዱ ሰዎች ናቸው እና በብዙ የቀደሙ ናቸው። በእርግጥ ህዝቡም ተፍጨርጭሯል። የእነሱን ስራ ለመተካት በንግዱ፣ በቱሪዝሙ፣ በምኑ ተፍጨርጭሯል። ፍርሃት የነበረው ምንድነው? ተዋጊዎቹ የአገር የመምራት ልምድ አላቸው ወይ የሚለው ሁሌ ጥያቄ ነበር። በእርግጥ ዶክተር መሐሪም ይሄን ተጋርተውኛል። ብዙ ነውጦች ሊኖሩ እንደሚችሉ ተጋርተውኛል። ምክንያቱም የራሳቸው አዲስ ስርዓት ነው የሚመሰርቱት። እኔ ስለ ፖለቲካ ብዙ ባላውቅም ፖሊሲያቸው ምንድነው፣ ስትራቴጂያቸው ምንድነው፣ ይህን የሚለውን ነገር በግልጽ አናውቀውም። በእርግጥ ይሄ መጽሐፍ ከአንዳንድ ወላጆቼ ጋር አጋጭቶኛል። ምንድነው የኤርትራ ህዝብ በጣም ትጉህ ህዝብ ነው። በጣም ትጉህ ህዝብ። ለምሳሌ የሰዓት ዲስፕሊናቸው በጣም የሚገርም ነው። የእኛ ቀጠሮ ነው የአበሻ ቀጠሮ የሚሉት ነገር ሁሉ አለ። ማለት በብዙ ነገር ዲስፕሊን ሆኖ የኖሩ ሰዎች ናቸው። ያ ይቀጥላል አይቀጥልም እንግዲህ በዛ ሰዓት ማወቅ አይቻልም። ግን ፍርሃቶች ነበሩ። ግን የምጠብቃቸው ነገሮች ደግሞ ነበሩ። ይህ የስራ ዲስፕሊን ያለው ህዝብ ምናልባት ከእኛ ለቀቅ ብናደርገው ጦርነቱ ቢቀር ደግሞ ለማስተዳደርም አነስ ያለ ደግሞ የጣሊያንም የምንም አለ አይደለም ብዙ ልምድ ያለው በዘመናዊነትም ከኛ በጣም የተሻለ ሰው ኢትዮጵያን መቆጣጠር በጣም ከባድ ነው። በጣም ሰፊ ሀገር ነው። ለነሱ ግን ቀላል ሊሆን ይችል ይሆን? እንደሚያልሙትም እንደ ምስራቅ ኤሽያ ሀገሮች አለን እንደነሱ ያሳድጉት ይሆን? እሱ ደስታዬ ነው። ማለት እኔ ከነሱ ጋር ፉክክር ወይ ምቀኝነት የለብኝም። ማለት ጎረቤታችን አደገ እኛም አደግን ማለት ነው። ቢያንስ እየተያየን እየተቀናናን። እንዳውም ለብዙ ወዳጆች የምንላለው ሲንጋፖር የምትሉት እናንተ ናችሁ ሲንጋፖር እንዳንሆን ያደረጋችሁን ብለው በቁጣ ሲመልሱ እኔ እኮ ሲንጋፖር ያልኩት የትም አደርሱም ለማለት አይደለም። ነገር ግን ኤክስፔክቴሽን የምጠብቀው የነበረው ነገር የኤርትራ ህዝብ በዛ ትጋቱ፣ በዛ እውቀቱ፣ በዛ መደራጀቱ ደግሞ የበረሃው ዲሲፕሊን አብረው ሲጨመርበት የስራው ዲሲፕሊን እነዚህ ሰዎች በጣም ልቀው ይሄዳሉ። እንዳውም ለምን ርቀን ዱባይና ምናምን አቡዳቢ ካታር እንሄዳለን? እነሱ ካለፈላቸው የኛ ልጆች እዛ እየሄዱ ይቀጠራሉ። ማለት የእነሱ ማለፍ ማለት ለእኛም ማለፍ ነው። እየቀናንም ቢሆን ከእነሱ እየኮረጅን እኛም ያልፍልናል። በዚህ መንፈስ ነው ሲንጋፖር ያልኩት እንጂ እናንተም የትም አትደርሱ ያው እኛም እንዲሆነን ቀረን ለማለት አይደለም፣ ቁልልጭም ለማለት አይደለም። እና የምጠብቀው የነበረው ነገር እንግዲህ
አሉ። እድገት ሲባል ምንድን ነው ለእናንተ የሚሉኝ አሉ ኤርትራውያን ጓደኞቼ። እንደናንተ ማብለጭለጭ ነው ወይ እንደዚህ ብሎ የሚከራከሩኝም አሉ። ገጠራቸው አድጓል ወይ ብሎ በጣም ቻሌንጅ የሚያደርጉኝ ሰዎች አሉ። የእኛን ገጠር ሄደ ብታየው የሚሉኝ አሉ። ደግሞ ምስክርነት የሰጡኝ ሰዎች አሉ። በየቦታው ግድቦች ይሰራሉ። በየቦታው የመስኖ እርሻ ይሰራል። ለምሳሌ በቅርብ አንድ ጓደኛዬ ከአሜሪካን ሀገር የሆነ ቡድን ይዞ ሄደው በጣም የገረመኝ አለ ይሄ በወሊድ የምትሞት ሴት ኦልሞስት የለችም አለኝ። በየገጠሩ በየቁሻንቁሹ የጤና ባለሙያ ሄደው ክትባት መሰጠቱ ሴትየዋ ስትወልድ በደህና መሆን መገላገሏን የሚቆጣጠሩ አለ አለኝ። በትልቅ ደረጃ ትልቅ ሆስፒታል ግን እንደኛ አልገነቡም አለኝ። እንደዚህ አንዳንድ ነገሩ ስናየው በእርግጥ እድገት ምንድን ነው? እኔ የእድገት ኢኮኖሚክስ ጠበብት አይደለሁም፣ ዲቨሎፕመንት ብዙ አላውቅም። ግን እድገት ምንድን ነው? በእነሱ በኩል የሚባል ነገር አለ። እኔ ደግሞ የጠበቅኩት ነገር አለ። ምናልባት የጠበቅኩት ብዙ ፎቅ ሊሆን ይችላል፣ ብዙ አስፋልት ሊሆን ይችላል። እሱን ላይሰሩ ይችላሉ። ግን ያው እውነትም ለመናገር የጠበቅኩትን ያህል አይደለም። ማለት ኤርትራውያን ብዙ ነገር መስራት ይችላሉ። ብዙ ህብረት አላቸው። ብዙ አዋቂዎች አላቸው። የትም ሀገር ቢሆን ሀገራቸውን ይወዳሉ። የትም ሀገር ቢሆን ደግሞ ቢያንስ በገንዘብ ይረዳሉ። አንድ ነገር ሲያገኙ ለአገር የሚሉት ነገር አላቸው፣ አይሰስቱም። እና በዚህ መልኩ መስራት የሚችሉትን ያህል በእኔ አመለካከት ነው። እንግዲህ ይሄ ኢንፍራስትራክቸር ላይ ያለው እድገት ምናምን ብዙ ላውቀው አልችልም። ብዙ መሄድ ይችሉ ነበር የሚል እምነት አለኝ። ይሄን ብለው ግን ከንቀት ከማንቋሸሽም አይደለም። በእውነት ወንድሞቻችን ናቸው። ቢያድጉ ለእኛም እድገት ነው። በዚህ ነው፣ በቅናት ነው ይሄን ብለው። ወደ ፖርት ሱዳን ሲሄዱ በተለይ ያረፉበት ቦታ ላይ ትንሽ ለእኔም ሾክ ያደረገኝ ነው። እዛም እያላችሁ ኢትዮጵያዊ ማለት አማራ ማለት እንደሆነ ትግሮች ደግሞ አጋመ እንደሚሏቸው ነግረውናል። ከዛ ግን ባረፋችሁበት ፖርት ሱዳን ማረፊያ ቦታ ላይ ህፃናትን አዩ። ህፃናትን ሲያዩአችሁ ይደነግጡ ነበር። እርስዎ ሲያወሯቸው ግን ቀረቡትና ለምን እነዛን ሳትቀርቡ ሲል አይ እነዛ እኮ አማራ ናቸው፣ ጨካኝ ናቸው የሚል ላመጡና የሰው ልጅ ህፃን ልጅን በዛ ልክ አእምሮን መበረዝ መቻል። ሁለት ምጽዋ ላይ ያያችሁት አንድ ታሪክም አለ። ሬሳ ላይ ህፃናት ሲጨፍሩ እኔ እንደ አንድ አባት ሆነው ሲያስቡት ያንን ምንድን ነው የሚሰማዎት የሚለው በእርግጥ ይዘገንናል። ይሄ የምጽዋው ታሪክ አንዳንድ ሰዎች በጣም አስከፊ ስለሆነ በተለይ ኤርትራውያን ወዳጆቼ እንደዚህ አይነት ነገር ባይወጣ ጥሩ ነው። ግን ያው የእኛ ፍሬዎች ናቸው እነዚህ ልጆች፣ ከየትም አልመጡም። የዘራነው ነው ያጨድነው። ልጆቹን አየን እንጂ ከየትም አያመጡትም። ያው የኛው ነው። ያው መጨካከኑ ይሄ የሰውን ክብር ያጣንበት እኛ ልጆቻችን ላይ ያሳደርነው ነው። ማለት ትውልዱ ምናምን ልንል አንችልም። የእኛ ትውልድ እነሱ ውስጥ ያስገባውን ነገር ነው እያየን ያለ ነው። እና እነዚህ ልጆች ከየትም አያመጡትም። ሲወራ ሲነገር የከረመውን ነገር ነው እና በጣም ያስደነግጣል። ህፃናት ያው ኬጅ ገብተው ዥዋዥዌ በመጫወቻቸው ሰዓት ወይ ድብብቆሽ በሚሉበት ሰዓት ብይ ይሁን ሌላም እኛ ያደግንበት አስተዳደግ አለ። ሽርሽር ሲኒማ ቤት መግቢያቸው ሰዓት ላይ እንደዚህ አይነት ነገር ውስጥ ማየት በጣም ያስፈራል። አሁን ምንድነው ትውልድ የሚቀጥለው ምን ሊሆን ነው የሚለው ነገር ያስፈራል። እዛ ምጽዋ አየነው እንጂ በየቦታው በየኢትዮጵያ እስከ ዳር ድረስ ምስራቅ፣ ምዕራብ ሌሎቹ ይህን ነገር አላገኙም እንጂ እንደዚህ ሆኖ ቢያገኙ ምን ያደርጉ ነበር? እና እንደዚህ አይነት ትውልድስ ምን አይነት አገር ነው የሚገነባው? እኔ ያየሁት በህፃናቱ አይደለም፣ በአገር ደረጃ ነው። ማለት ያፈራነው ትውልድ ለዚህ ተጠያቂ ነኝ እኮ ማለት ሌላ ማንም የለም። ማንም ላይ እጄን ከመጠቆሜ መንግስት ነው፣ የትምህርት ፖሊሲ ነው፣ የሃይማኖት አባቶች እንደዚህ ከማለት በፊት የመጀመሪያው ተጠያቂ ነኝ። በልጆቼ ላይ ምንሰራው በትንንሽ ወንድሞቼ ላይ ጥላቻ ከዘራን እነዚህ ልጆች በዛ ነው የሚያደርጉ። ጥላቻ ደግሞ ክፉ ነው፣ ካንሰር ነው። ያው አንዴ ውስጥ ከገባ ይፋፋል፣ ያድጋል።
ደግሞ ይቀድማል። የሰው ልጅ ለጥላቻ፣ ለስድብ፣ ለቁጣ፣ ለኩርፊያ ይቸኩላልና ያየሁት ይሄን ነው። ልጆቻችንን እንደዚህ አድርገን አሳደግናቸው። ለዚህ ደግሞ ከተጠያቂነት ከፍርድ አናመልጥም። ደግሞ እያጨድነው ነው እና አኩራፊ ልሆን አልችልም። እነዛ ህፃናት እየገመትኩት ነው። ምናልባት እዛ ኤርትራ ውስጥ ሳህል የሚባል ቦታ ልጆች የሚያድጉበት ቦታ አለ። እዛ ያደጉ ይመስለኛል። ጠይቄ በእርግጥ ከዛ መሆናቸውን አላወቅኩም። ቀይ አበቦች ይባላሉ እና ሌላ ምንም ነገር አያውቁም። ማለት ኢትዮጵያዊ አያውቁም። ስለ ኢትዮጵያ ሲወራ ቢሰሙ ምናልባት ሁሉም ነፍሰ ገዳይ፣ ቅድም እንዳልከው አማራ አጋሜ ነው። ሀዲያ ሊሆን ይችላል፣ ወላይታ ሊሆን ይችላል፣ የሀረር ሰው ሊሆን ይችላል፣ ኦሮሞ፣ ሁሉም አማራ ነው የሚባለው። ከዛ ትግርኛ ከተናገረ ኤርትራዊ ካልሆነ አጋሜ ይባላል እና የሚነገራቸው እንግዲህ ይሄ ነው። በአጠቃላይ ህዝቡን የጨፈጨፈ አማራ ነው፣ እንደዚህ ነው ወይ አጋሜ ነው ሊባል ስለሚችል እነዚህ ልጆች ቢፈሩ አይገርምም እኮ አይገርምም። ግን ለመጀመሪያ ያስደነግጣል። ማለት ደህና ሰፍ ብለው መጥተው ሊጫወቱ የተቀላቀሉ ልጆች አማርኛው ሲሰሙ ያው ሌላ ቋንቋ እንግዳ መሆኑን ነው እንጂ እንግዲህ አማራ ይሁን እንዴት እንደሚያውቁት አላውቅም። ሲሰሙ ብር ብለው መሄዳቸው በጣም ያስደነግጣል። ከዛ በኋላ ነው እንግዲህ ያው የገባባቸው ነገር ነው እንጂ በእርግጥ እኔ ትግርኛ እናገራለሁ ግን አማራ ነኝ ስላቸው ድንጋጤ አይቻለሁ። ግን የሆነ ተምታቶባቸዋል። ሊሆን አይችልም አይነት ነገር ያው እንደናንተ ሰው ነው የሚለው እንደገና ማስተማር ነበረብኝ። እና ያየሁት ምንድን ነው ለትምህርታችንም ሊሆን ይገባል ብዬ አስባለሁ። ልጆቻችንን ደግ ነገር ማስተማር አለብን። በጉብኝቱ ወቅት ግን በተለይ መጨረሻ የናቅፋን የጎበኙበት እንዲሁም የጀነራል ታሪኩን ምሽግ አይተው የተሰማው ስሜት አለ። እስኪ አፋቤት ላይ እስኪ አጋሩኝ። እንግዲህ አፋቤትን ያስጎበኘች እቺ የልጅነት አብሮ አደጌ ቤት ያከራዩ ሰዎች ልጅ ነች እና ስለ ጀነራል ታሪኩ እሰማለሁ። በአካል አላውቃቸው። አባቴ ወታደር ነበር፣ ክብር ዘበኛ ነበር እና ብዙዎቹ እዛ የነበሩ ከፍተኛ መኮንኖች ያውቁታል። ቤት ይመጣሉ፣ ምሳ ይጋበዛሉ፣ አብረው ሻይ ይጠጣሉ እና በስምም በአካልም እናውቃቸው። ጀነራል ታሪኩ ግን በአይን አይቻቸው አላውቅም። ስማቸው ግን በጣም እሰማለሁ። በጣም የተማሩ እንደሆኑ፣ የጦር ጠበብት እንደሆኑ እሰማለሁ። በሌላ በኩል ደግሞ ስለሳቸው ተቃራኒ ነገር ሲወራም እሰማለሁ እና ልጅቱ ወሰደችኝ። ከዛም በፊት ሰምቻለሁ፣ ከዚህ ዮናስ ከሚባለው ልጅ ሰምቻለሁ እና ገርሞኛል። ማለት የጠላት ጀነራል ሆኖ እንዴት መልካም ነገር ስለሳቸው ተናገረ የሚለው ነገር እየገረመኝ ነበር። ይቺ ርጋት ያልኳት ጓደኛችንም እሷም ደገመችልን። ቦታው ይሄ ነበር። ሰውየው ጀግና፣ የጦርነት አዋቂ፣ ስልት አዋቂ ናቸው። በሳቸው ምክንያት ነው ይህን ቦታ ልንደፍረው ለረዥም ዓመት ያልቻልነው እና ከወታደሮቹ ጋር ያላቸው ግንኙነትም ቀለል ያለ ነው። አብረው ኳስ ይጫወታሉ። እንዳውም ምሽግ ውስጥ ያድራሉ ብላ ምሽጋቸውን ሁሉ አሳይታናለች። እንዳውም ጠይቀናታል። ስለሚፈሩ ነው ምሽግ ውስጥ የሚያድሩት ቢሮ እያላቸው ብለናታል። አይ ቢፈሩ እንኳን አይመስለኝ፣ ሰው ቢፈሩ አይነት አይደሉም። እና አዘንኩኝ። በኋላ ላይ ያው የኚህ ሰውዬ ህይወት ማለፍ እንዴት ለሀገር ትልቅ እንትን እንደሆነ እያንዳንዱ ሰው ዋጋ አለው። ግን አንዳንዱ ሰው ለምሳሌ በሳቸው ደረጃ ያለ ተሸላሚ የሆነ በውጭ ሀገር የአካዳሚ የጦርነት አካዳሚ ተሸላሚ የሆኑ ሰዎች ሀገርን የሚያስከብሩ የሚያስጠሩ ሰዎች እንዲሁ በከንቱ ህይወታቸው ማለፉ እሱ በጣም ለእኔ ብቻ አይደለም፣ እነሱ ራሳቸው ሰው አጣችሁ ነው ያሉና ለትርምሱ በኋላ ለውድቀቱ ምክንያት ይሄ እንደሆነ ከአንዳንድ ምርኮኞች ሁሉ ሰምቻለሁ። ምርኮኞች አውርተው ነበር። ያ ምርኮኛ እንዲሁም ሲነግሮት ውስጥንም እንዳሰቡ ማለት ተመልሶ የሻዕቢያ ታጋይ መሆኑ እኔ ባርነት የሚሰጠኝ ነው ብሎ የሚያስብ አንድ ኢትዮጵያዊ ሲፈጠር የሚሰማ ስሜት ይኖራል ብዬ አስባለሁ። ይከብዳል፣ ያጠያይቃል። እኔ አሁን ኢትዮጵያዊ ነኝ።
ለኤርትራ ማድላት አልችልም ማለት ተፈጥሯዊ ነው እኮ ማድላት አልችልም። አንደኛና ሁለተኛ ማን ይሁን ቢባል እኔ ኢትዮጵያ አንደኛ ትሆን ነው የምለው። የደርግ መንግስት ወደው ነበር አልወደውም ሌላ ነገር ነው። እንግዲህ እኔ የጦርነት ሰው ስላልሆንኩኝ በምን መታገል እንዳለብኝ አላውቅም። ግን የኔ ሀሳብ ምንድነው ቤቴን ማጥፋት አለብኝ ብዬ አላስብም። ባለቤቴ ቤቱን ብታበላሸው መመካከራ መወቃቀስ አለብን። ህይወት ወደሚያጠፋፋ ነገር ግን መግባት አለብን ብዬ አላምንም። ግን ይሄ ሰው እምነት ነው። ስርዓቱን ለመታገል ያለኝ አማራጭ ይሄ ነው ካለ እኔ በሱ ቦታ ሆኜ መፍረድ አልችልም። ከዛም በኋላ እኮ ብዙ ሰዎች ከወያኔ ጋር ተቀላቅለው ሌላ ግንባር ፈጥረው የአማራ ምናምን ተብሎ ኢትዮጵያን መንግስት ወግተዋል። ይሄ እነሱ ያመኑበት ነገር ነው። ያልደረስኩበት ነገር ሊሆን ይችላል። እንደኔ ግን ያለውን መንግስት ባልደግፈው ማለት አካሄዱን ባልወደው ተገቢ በሆነ መልኩ ማሳየት አለብኝ ብዬ አስባለሁ። ተቃውሞዬን ወይም ልክ እንዳልሆነ በኩርፊያ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በሌላም ነገር ግን ከሌላ አካል ጋር አብሮ የራሴ መንግስት እኔ አልተዋጠለኝም። ያኔ በሰውየው ቦታ መሆን ይጠይቃል እንደዛ ብሎ ለማሰብ ለማድረግም። በጣም ያስደነገጠኝ እንደውም ምንድነው አብሮ የነበረ ሰው ብዬ ጠየቅኩት። አብሮ ሲዋጋ የነበረ ሰው አሁን ብትገናኙ እንደዚህ ፊት ለፊት ስለው በቃ በዓላማዬ ከመጣ እሱንም አልተውም ሲለኝ ወዲያው አቆምኩኝ ንግግሬን። እጅግ ከባድ ነገር ነው እኮ ከባድ ነገር ነው። እንግዲህ የውስጥ የዓላማው ጽናት ይሁን ዓላማው የገባን መንገድ ይሁን እኔ በእንደዛ አይገባኝም። ያልደገፍኳቸው መንግስቶች ነበሩ፣ ወደፊትም ይኖራሉ። ባልደግፋቸው አካሄዳቸው ባያምረኝም ግን ተመልሼ አልወጋቸውም። ማለት እዛም ወጋው እኮ የራሴን ወገን የሆነ ወታደር ነው። የአጎቴ ልጅ ይሆናል፣ የአክስቴ ልጅ ይሆናል። ስለዚህ የኔ የውጊያ መንገድ ሌላ ነውና ለዛ ነው የደነገጥኩት። ወታደሩ በጀነራሉ ምክንያት አኩርፌ ወጥቼ አሁን እንደዚህ ደግፋለሁ ሲል ይከብዳል። ግን በሰውየው ቦታ መሆንን ይጠይቃል። ፖርት ሱዳን ደርሰው ወደ ኢትዮጵያ ለመምጣት የፈለጉበት ምክንያት ለእኔም ብዙ ሰው በዛን ዘመን አውሮፓ፣ አሜሪካ መውጣት ነው። ብዙዎቹም ያን አድርገዋል። እናንተ 4 ሆናችሁ ግን ስትሄዱ አይ ኢትዮጵያ ነው የምንፈልገው አላችሁና ሁሉም በሚወጣበት ዘመን እናንተ ለምንድን ነው ኢትዮጵያ ውስጥ መኖርም ፍላጎት? እንዲሁም የአሜሪካ አምባሳደር ወይም እንደዛ ተወካይ ይሆናል እንዴ ጦርነት እኮ ነው ስትባሉ አይ እኔ ኢትዮጵያ ነው የሚሄደው ብሎ መርጠዋል። ምክንያቱ ምንድን ነበር? ያው ብዙ ምክንያት አለኝ። ምናልባት እጮኛዋ ይሆን? እጮኛዬም አለች። ቤተሰቤን በጣም ወዳለሁ። ማለት ኑሮ ከሆነ ከነሱ ጋር ነው ማለት የፈረንጅ ፎቅ፣ የፈረንጅ ዶላር ሁለተኛ ደረጃ ነው ለኔ። ኑሮ ህይወት ማለት ለኔ ሰዎች ናቸው። ወዳቸው የሚያስቡልኝ ማስብላቸው ሰዎች አጠገብ ያሉ የሚያጽናኑኝ ሰዎች የእነሱ መኖር ነው ኑሮ። ሌላው አገሩንም እወደዋለሁ ማለት ያው አገር ህዝብ አይደል እወደዋለሁ። ከዚህ በላይ ደግሞ ያው ተጠያቂነትም አለ። ውጭ ከሄድኩ ለራሴ ነው፣ ሀገሬ ከቆየው ግን ለህዝቤ ነው። ለራሴም ነው ለህዝቤም ነው እና ለህሊናም አይመችም። በእርግጥ ግብዣዎች ብዙ ነበሩ። አንዱ አባቴን የሚያውቅ ሰው እዛ ፖርት ሱዳን አግኝቼው ያኔ ካታር የሚባል ሀገር ብዙ ሐኪም አልነበረም፣ እንዳሁኑ አላደጉም። እና ካታር እንደዚህ $5,000 በዶላር ደሞዜን ስነግረው በጣም ደግጦ ከው ብሎ አየኝና ካታር አሁኑኑ ዛሬውኑ ላሰራልህ ምናምን ሲል ኧረ አልፈልግም ሀገሬ ነው የምልህ እንደሆነ ወይ እንደ እብድ ወይ እንደ ጅል ነው ያየኝ። በእርግጥ የቆጨኝ ጊዜዎች ነበሩ። ማለት ያው እውነት መናገር ይሻላል። ተመልሰን እዚህ መፈናቀሉ፣ ይሄ ኑሮ እንደገና ሀብሎ መጀመሩ፣ የገንዘብ ጦቱ፣ የነበረውም የፖለቲካ ሁኔታው አለ አይደለም። አንዳንዴ በቃ ብር ያደርግና እንደ አገር ተብሎ ደግሞ ለራሴ ሳልኖር አገር ምናምን ያልኩባቸው ጊዜዎች ነበሩ።
ምናልባት አሁን ብሄድ እኮ እህቶችን ወንድሞችን ወስጄ ደህና ኑሮ ነው። ምክንያቱም አልደላንም። ከኤርትራ ከመጣም በኋላ ብዙ ተሰቃይተናል እና እነዛ ሰዓቶች በሄድኩኝ ይሻል ነበር ይሆን አልኩኝ። ግን የህሊና ደግሞ ቁስሉን ቅጣቱን እሱን ደግሞ ፈራዋለሁኝ። ወደ መጨረሻው ግን አሁን እዚህ መጥቼ ኑሮ መስርቼ ሳየው ውሳኔ ትክክል ነበር እላለሁኝ። እንዲሁም እሱ መጽሐፍ ላይ ማይቻለሁ ነፃነት ከተባለ በኋላ ያው ብዙ ጊዜ የሚነገረን ባፍ ታሪክ ብንበለው ነፃነት ወይም ባርነት የሚል ነው። እዛኛው ላይ ግን በሌላ መንገድ ከኢትዮጵያ ነፃ መውጣትና ለመውጣት ብቻ ነበረ። ካርዱም የደረሰኝ እንደዛ ነው የሚሉት ነገር አለ። ከዛ በተጨማሪ አንዳንድ የሚነገሩ ነው። ለምሳሌ ኢትዮጵያውያን ከኤርትራ ተፈናቅሎ ሲመጡ የወርቅ ጥርሳቸው ሁሉ ተነቅሎ ነው የመጣው የሚል ሁሉ ሰማለሁና እርስዎ ቤተሰቦም እዛ ስለነበረ እንዴት ነበረ እስቲ? ስለዚህ ስለ ነፃነቱ ጉዳይ እዚህ ማንንም በኛ እድሜ የነበሩ ኢትዮጵያዊ ብትጠይቅ ምርጫው ምንድን ነበር ብትል ነፃነት ወይ ባርነት ነው እዚህ አዲስ አበባ የነበረው። ይሄ ደግሞ ከብዙ ኤርትራውያን ጓደኞቼ ጋር ቀያይሞኛል። እንደዛ አልነበረም አሉኝ። እኔ እንግዲህ ምርጫ ቦታ አልሄድኩም፣ ግን ያው የሰማነው ባርነት ወይ ነፃነት ሲባል ነው። ከዛ በጣም ወዳጆች አብረው እየተማሩ ሐኪሞች ከውጭ ካርዱን ላኩልኝ እና ካርዱ የሚለው ኤርትራ ነፃና ሉዓላዊ ሀገር ሆና እንድትቀጥል ትፈልጋለህ? አዎ ወይም አልፈልግም የሚል ነው። እንግዲህ ትርጉሙ ምንድን ነው? ያው ይተርጉመው፣ ግን በቀጥታ ባርነት የሚል ነገር አልነበረውም። በዚህ ምክንያት ሲልኩልኝ ሁለተኛው እትም ላይ አስተካከልኩት። ምንድነው ባርነት ወይ ነፃነት የሚባለው በተለምዶ የሰማነው ነገር ስለሆነ ነው። ማንም ኢትዮጵያዊ ደግሞ ቢጠየቅ ይሄን ነው የሚናገረው። ግን ትክክለኛው ምርጫ ሳጥኑ ላይ የነበረው በደረሰ መረጃ መሰረት ይሄ ነው ብዬ አስተካክየዋለሁ። ለእነሱም ያው ይቅርታ ጠይቄያቸዋለሁ። በስማ በለው ያደረግኩት ነው እንጂ መረጃ ላይ ተደግፌ አልነበረም። ስለላካችሁልኝ መረጃ አመሰግናለሁ ብዬ በአዲሱ እትም ላይ ሁለተኛው እትም ላይ አስተካክየዋለሁ። ኢትዮጵያን ወደዚህ ሲመጡ ግን የሚባለው ቅድም ያነሳሁት የወርቅ ጥርስ ሳይቀር ነው ተነቅሎባቸው የመጣው የሚል ብዙ ጊዜ እንሰማለንና እንደዛ ነበረ እውነት? የእናንተ ቤተሰብ ንብረታቸው ብዙ ነገር እንዳይወስዱ ተደርገዋል? እንግዲህ ያው በቀጥታ ያገኘሁት የለም። እኔ የማውቀው ምንድነው ኤርትራ ውስጥ ስንኖር ጥሩ ኑሮ ነበረን። እንደዚህ እዚህ መጥተን መሬት ላይ እንደተንከባለን ነው አልነበረም። ይህንን አውቃለሁ። ለእኛ ትልቅ ጥፋት ነው፣ ትልቅ ውድቀት ነው የደረሰብን ነገር። በግለሰብ ደረጃ ከቤተሰቤ እንግዲህ የተነጠቀ የተወሰደበት የተጉላላም የለም፣ የታሰረም የለም። በእርግጥ አንድ ከቤተሰቤ ውስጥ ኢሰፓ የሚባል ድርጅት ነበር። እንደዛ የነበረ ሰው ለትንሽ ጊዜ ታሰረ። በዛን ጊዜ ናዝሬት አዳማ ነበርኩኝ። ተፈቶ እዛ መጥቶ ተቀላቅሎናል። ስንጠይቀው ኢሰፓ በመሆን ምን ጉዳት አደረሰብህ ስንለው ምንም ጉዳት የደረሰብኝ የለም አለ። እንዳውም ወፍሮ ነበር የመጣው። ተመቸ ስንለው አይ ተስፋ ቆርጬ ነበር የወፈርኩት ለዛ ነው ሁሉ ብሎ አስቆናል። እና በቤተሰቤ በኩል እንደዚህ የደረሰ ነገር የለም ሲባል እሰማለሁ። እውነት ነው ውሸት? እውነት የማይሆንበት ምክንያት የለም። ማለት ለምሳሌ አባቴ ወደዚህ መጥቶ ንብረት ሳይዝ ነው የመጣው። መመለስም ስላልቻለ ነው። እዛ የቢሮው የቤቱ ንብረት መኪኖችም ነበሩት፣ እነሱንም ሳይዝ ነው የመጣው። ተነጥቆ ግን አይደለም፣ ተወስዶበት ሳይሆን ጥሎ መጣ። ለማምጣትም ለማሸሽም የሚመች ነገር አልነበረም። እንደዚህ ብዙ ነገራቸውን ያጡ ሰዎች አሉ። ያሉኝ ማውቀው ሰው እንደዚህ ጥርሱ ተነቅለዋል ያሉ ሰዎች አሉ። በተቃራኒው ደግሞ ከዚህ ሲሄዱት ሰዎች ምን ሆኑ የሚለውን ነገር ማየት መቻል አለብን። ማለት የዛ መውቀስ ብቻ ሳይሆን እንደዚህ ቀለበት ባይወሰድ ወርቅ ባይነጥቅ ጥርስ ባይወልቅ እዚህ ትልልቅ ድርጅት የነበራቸው ሰዎች ባዶ ሆኖ ሄደዋል። እንዳውም በሀዘን እዛ ብዙዎቹ ሞተዋል፣ ታማሚ ሆነው ቀርተዋል። እና ጦርነት እንደዚህ ክፉ ነው። መለያየት፣ ፍቺ
እንደዚህ በስምምነት በፍርድ ቤት የሚባል ነገር የለውም። ይህ የሚያሳየን ምንድነው? በግል የደረሱትን ነገሮች ብንተዋቸው በትልቁ ስኬል ብናየው፣ በትልቁ ደረጃ ብናየው ለብዙ ሰው መጎሳቆል ትልቅ ደረጃ ላይ የነበሩ ነጋዴዎች ባዷቸውን እዚህ ሸራ ውስጥ ላስቲክ ቤት ውስጥ አድረዋል። እዚህ ትልልቅ የሚታወቅ ድርጅት የነበራቸው ታዋቂ ባለሙያዎች የእጅ ሰዎች የነበሩ ሰዎች እዛ ሄደው በቃ ከንቱ ነገር ሆነው ቀርተዋል። እና በትልቁ ነው ማየት የሚገባን። መለያየት፣ ይሄ መገነጣጠል ምናምን ሲባል የሚያመጣው መዘዝ ቀላል እንዳይደለ ማለት ከግል ቆጠራው ይሄ የተደረገ ቀለበቴን ወሰዱት ከሚለው በሀገር ደረጃ ያደረሰብን ውድቀት ልክ እንዳይደለ ምናልባት ወደፊትም ሊያጋጥሙ ይችላሉ እኮ። አሁን ሀገር እንደዚህ አንድ ሆኖ ይቀጥላል። ያው ዩጎስላቪያ እንደሆነ ማንሆንበት ምክንያት ምን አለ? ራሽያ እንደተገነጣጠሉ ማንሆንበት ምክንያት የለም። ግን ልንማር ይገባናል። እንዴት ማኔጅ እናደርገው? እንዲሁ ከፍለው መውሰዱ መገንጠሉ ብቻ ሳይሆን ከዛ በኋላ ያለውን እዚህ ያለው ህዝብ እዛ ያለው ህዝብ ማለት የማይመለከተው ህዝብ ወታደሩ መሳሪያውን ታንኩን አስጥለዋለሁ፣ ሌላው ስለፍቶ ያገኘው እንዴት ላድርገው የሚለው ማሰብ ያለብን መማር ያለብን ከተማርን ማለት ነው። አእምሮ ካለን ልንማር እንዲሁ ወስዶ አገር ሆንኩኝ ምናምን ብቻ አይደለም። ብዙ ጣጣ አለበትና እንደ ቀላል ነገር እንዳንወስዱ መማሪያችን ይሆናል ብዬ አስባለሁ። እዚህ ከመጡ በኋላ ከፖርት ሱዳን በጣም ተቸግረው እንደነበረ ጽፈዋል። አንዳንዴ ዘመድ ቤት ብዙ ጊዜ መቆየት በጣም ከመሰልቸቶና ከመጥላቱ የሆነ ቦታ ሄዱ ነበር። ዶክተር ሆኖ ደህና ስራ ይሰራ የነበረ ደሞዝ የነበረው መጥቶ እዚህ ያን ሲያሳልፍ የሚሰማ ስሜት ይኖራል ብዬ አስባለሁ። ሁለተኛ እጮኛ አለውት ሊያገቡ ፈልገዋል። ይህ ሁሉ ተገናኝቶ በዛን ሰዓት የሚሰማውን ስሜት ምን ነበር? ከባድ ስሜት ነው ማለት ያው ጀግና ነኝ አልልም፣ ጀብዱ የፈጸምኩት ነገር የለም። ግን ሀገሬን መርጬ ወድጄ ነው የመጣሁት። ግን በዛ ሰዓት ሀይ ሚል ሳይኖር ሲቀር ትኩረቱ ሌላ ቦታ ላይ ሲሆን እኔ ቢያንስ ምንድነው ትንሽ ደሞዝ አለች፣ መብላት፣ መጠጣት፣ ትራንስፖርት መያዝ ይችላለሁ። ከኔ ከፋ እኮ ያዩ በጣም ብዙ ናቸው። በተለይ ለሀገሩ አንድነት ሲል ላመነበት ነገር ጦር ሜዳ የዋለ ስንት ወታደር ጠመንጃ ይዞ መትረየስ ዝናር ታጥቆ እንደዚህ ዘርፎ መብላት ሲችል ስለ ማርያም ሲል በጣም ያሳዝን ነገር ነው። እንደ አገር ውድቀታችንን የሚያሳየው ማለት የቀድሞ ጦር እንበለው ምን እንበለው ለሀገሩ ነው ያደረገው፣ ለኪሱ ለምናምን አይደለም፣ ለህዝቡ ነው ያደረገው። መንግስት አስገድዶት የሚሆን ሄዷል ያ ሰው እና የኔ እንዳውም ትንሹ ነው። የኔ ጉስቁልና በጣም ትንሽ ነው። ቤት ለመከራየት 1 ወር 2 ወር ነው መጠበቅ የነበረብኝ። ቤት ሳያገኙ ለአመታት ፌስታል ቤት ውስጥ ላስቲክ ቤት ውስጥ የነበሩ ለሀገር ስንት የሰሩ ሰዎች አሉ። እና የጦርነት ትሉ መከራው በዛ በውጊያው የሚያልቅ አይደለም። ከዛ በኋላ ያለው ነገር ነው የባሰ የሚሆነው። እና የሚያዋጉም ሰዎች ይህን ሁሉ ማየት መቻል አለባቸው። ህዝቡም ይህን መገንዘብ አለበት። እንደኔ አሁን ምንድነው የራሴ ጉስቁልና ለማሳየት አይደለም፣ ወይ ሰው ከንፈር እንዲመጥልኝ አይደለም። ጦርነት ሲባል እዛ ውጊያው ጥይት ምናምን ያለበት ቦታ ብቻ አይደለም። እኔ እንግዲህ አገር ውስጥ ካሉት ተማሩ ከሚባሉት ሰዎች አንዱ ነኝና እኔ እንደዛ ካርቶን ላይ ከተንከባለልኩ ሌላው ወዛደር የነበረው እንዴት ይሆናል? ማሳያ ነው ይሄ። እኛ ወዲያው እንደመጣን ነው እንግዲህ ጤና ጥበቃ ደሞዛችን የሰጠን። ትንሽ ጊዜ ነው ቤት ለመፈለግ የተከራተት ነው፣ ልብስ ለመግዛት የተቸገር ነው። ሌላው ግን አለ በትንሽ ጊዜ ውስጥ ስንት ዓመት ለፍቶ የገነባውን ኑሮ በአንድ ቀን አጥቶ ምናምንት የሚሆን ስለ ጦርነት ስለ ምናምን ሲታሰብ ይሄን ሁሉ ማየት ያስፈልጋል። እንደ መንግስትም እንደ ጦርም እንደ ህዝብም ማየት በቃ መጠየቅ አስፈላጊ። ለዚህ ነው የራሴን ታሪክ ያስገባሁት። አስመራ እንግዲህ ጥሩ ኑሮ ነበረን ከሚባሉ ሰዎች ነን። በጣም ሀብታም አልነበርንም፣ ግን የሚታወቅ አባት ነው ያለን። ራሱን ችሎ ሌሎችን በብዛት ቢረዳ ሰው ነው። በትምህርትም በስራም ወንድሞችም እህቶችም ደህና ደረጃ የደረስን ሰዎች ነን። እዚህ ግን መተን እንደነገርኩት 17 ቤተሰብ አልጋ መተኛ ጠፍቶ ካርቶን ላይ
እየተኛን ስንት ጊዜ ቆይ አልጋ መግዣ አጥተን ማለት ነው። ጉሊት እየሄድኩ ቤተሰቦቼ ያው የለመዱት ብዙ ነገር ነውና ሳንቲሙ ብሰጣቸው ለእናቴ ለእህቶቼ ወዲያው ስጋ ምናምን ገዝተው ይጨርሱታል ገንዘቡ። ስለዚህ ራሴ ደሞዜን ስለማውቃት ለዚህ የሚበቃን ይሄ ነው ይችን ብገዛ እያልኩኝ ጉሊት ይሄ ችርቻሮ ጋር እየሄድኩኝ ከስራ እየወጣሁ የአዳማ ናዝሬት ኃይለማርያም ማሞ ይባል ነበር ሆስፒታሉ። የክፍላችን ሄድ ነርስ ተቆጥታኛለች። ጉሊት አግኝታኝ አንድ ሐኪም እዚህ ምን ይሰራል ጉሊት ቁጭ ብለን ማለት እስከዚህ ድረስ ሆነናል። እና እንዳልኩት አሁን እኛ ሻል ያለ ኑሮ ያለን ቢያንስ ሰዎች በስማችን አበድሩን ብንል የሚያበድሩን ሰዎች ነን። ግን ብዙ ሰው ተንገላቷል፣ ተንከራቷል። ጦር ሜዳ ከገረፈው ይልቅ እዚህ መጥቶ ዝናብ ፀሐይ የጠበሰው ጎርፍ በየድንኳኑ የገባበት ሰው የሚበላው አጥቶ ስንት ስራ መስራት የሚችል ሰው ለማኝ የሆነበት ጊዜ አሳልፈናልና እንዲሁ ለምሳሌ እንዲሆን ነው የራሴን ትንሽ ችግር እዚህ ያሳለፍኩት። ከባድ ችግር ስለሆነ አይደለም። ከ10 ዓመት ባልሞላ ውስጥ ግን ሌላ ጦርነት ሲከሰት ድጋሚ ጦርነት ቦታ ለሕክምና ሄዱ። የባድመ ጦርነት ጊዜ ኢትዮ ኤርትራ ድጋሚ ሲሄዱ ድሮ የፈሩት ሲከራከሩለት የነበረው መለያየት ሲኖር እንኳ በመግባባት ነው ብለው የሚያስቡት ነገር አለመሆኑ ድጋሚ ያዩት። ከሁሉ በላይ ያየሁት ማንማር መሆናችን ነው። ማለት ምን ይላሉ? ብልህ ሰው ከሌላው ይማራል ይላሉ። ሞኝ ሰው ደግሞ ከራሱ ጥፋት ይማራል ይላሉ። እኛ ግን ከሞኝ ያለፈ ሆንን። ከራሳችን ጥፋት ብቻ ሳይሆን ውድመት መማር አለመቻላችን በጣም ገረመኝና መሄድ ግን ግዴታ ነበረብኝ። በፈቃደኝነት ነው የሄድኩት። ምክንያቱም እዛ ቆስሎ የሚመጣው ነገር ውስጥ የሌለበት ምስኪን ነው እና ማከም ግዴታዬ ነው። ስለዚህ በፈቃደኝነት ነው ተመዝግቤ የሄድኩት። በጣም አሳዛኝ ነገር ነው። ምክንያቱም እንደ አጀማመሩ ነገሩ አለቀ ሲባል ተስማምተው ጨረሱት ሲባል እንደገና ማገርሸቱ ፊት ከነበረው ደግሞ ፍጥነቱ ራሱ ይሄ የመጠፋፋቱ ፍጥነት ከሁለተኛ ዓለም ጦርነት በኋላ እኮ እንደዚህ አይነት ጦርነት ታይቶ አይታወቅም ነው የሚሉት። ይሄ ፐርካፒታ ነው የሚሉት። በተደረገችው ትንሽ ጦርነት በህዝብ ብዛት በጦርነት ብዛት እንደዚህ አይነት ጥፋት ታይቶ አይታወቅም። በእርግጥ በኋላ ሊመጣ ያለውን ደግሞ ስላላየው ነው። ግን ከፍተኛ ውድመት ነው የነበረውና አንድ በጣም ያዘንኩበት ነገር ምንድነው? እዛ ድንበር ላይ ነበር ወደ ባድመ የሚባለው አካባቢ እና ገበሬዎች አሉ እዛ። እነሱ ናቸው ልብስ የሚያጥቡልን፣ የወታደሮቹን ልብስ ያጥባሉ፣ ያንቀሳቅሳሉ። እኛ የሰራነውን ነገር ብቻ ይመግባሉ፣ ምግባችንን ያበስሉልናል። እና ቦታውን ያው ከዛ በፊት በደንብ አላውቀውም። ይሄ ባድመ ምናምን የሚባለውን እናንተ ግን ኤርትራዊ ናቸው ኢትዮጵያዊ ስላቸው ያሉኝ ነገር ሁሌ የምትል ይለኛል። እኛ ምን እናውቃለን? እኔ እዚህ ኢትዮጵያዊ ነህ ተብያለሁ አለ። እዛ ያጎቴ ልጅ ኤርትራዊ ተብሎ በዛ ማዶ አለ። ነገሩ እንዴት ነው ያለው? ማለት ህዝቡ ያው አንድ ከሆነ መስመር ማበጀት እንዴት ይቸግራል? ማለት ከዚች ያጎት ልጅ ካለ ለምን ሁለቱም ማጠፋፋት ያስፈልጋል የሚለው ነገር እንግዲህ የዋህ ወይም ሞኝ ሐኪም ልሆን ይችላለሁ። ፖለቲካው አልገባኝ ይሆናል። እንደ ሰውኛ ግን እንደ ሰውኛ ቢደረግስ ማለት ይሄ ይከብዳል እንዴ? መነጋገርስ ይከብዳል እንዴ? እኔ መነጋገር ጥቅም እንዳለው ወይም ሊሰራ እንደሚችል ያየሁት እዛ የኛ ወታደር ሊመክትልን የማይችል ወታደር በሌለበት ከሻዕቢያ ባለስልጣኖች ጋር ስነጋገር ሲያደምጡኝ ነው። ከብዙ መነጋገር እኮ ምናልባት መተማመን ሊመጣ ይችላል፣ ወይ መግባባት፣ ይሄ ልስላሴ ሊመጣ ይችላል። ኮምፕሮማይዝ ማድረግ ያለውን ልቀቅለት አይነት ሊመጣ ይችላል። እና አስፈላጊ ነው ወይ የሚለው ነገር አሁን በዛ ጦርነት ያ ሁሉ ሰው ሲያልቅ በ10 ሺዎች የሚቆጠሩ በጥቂት ቀናት ውስጥ ሲያልቁ የኔ ልጅ ነው እኮ ማለት ሌላ ምስኪን ገበሬ ከእንትን የመጣ ከሶዶ የመጣ አይደለም። የኔ ልጅ ቢሆን አንዱ ከ10 ሺዎቹ 5ቱ የአጎቶቼ ልጆች ቢሆኑ ብዬ ማሰብ እኮ መቻል አለብኝ። እና ስለ ጦርነት ሲታሰብ
እርግጥ እጅግ አስፈላጊ ነው ወይ አስገዳጅ ነው ወይ ወደሚለው ነገር እንዲሁ ስሜታዊ ሆኖ ጀግና ነኝ አልደፈርም በሚለው ሳይሆን ምክንያታዊ ሆኖ አስልቶ አንዴ ከመዋጋት እንግዲህ 100 ጊዜ ተነጋግሮ አልሆን አለ በቃ አላዋጣም ወደሚለው ብንሄድስ ለምን እንሮጣለን ወደዚህ ወደ ቃታ መሳብ ወደሚለው ወደዛ ነው። ከሁሉ በላይ ግን አለመማራችን ሞኝነታችንን አየሁ። ጦርነት እንደማይጠቅም ከዚህ በላይ ምን ላቦራቶሪ አለ? መሞከሪያ ቤተ ሙከራ አለ። አየን ደግሞ ትውልድ እኮ ብዙ አላለፈም። የተረሳ 10 ዓመት ያው ሲዋጋ የነበረው ነው ተመልሶ ራሱ ተዋጋ። ሞኝነታችንን አየሆይ አለመማራችንን አየሆይ። ከዚህ ካልተማርን ደግሞ ከምን እንማራለን? አሳሳቢ ነው እኮ አሳሳቢ ነው በጣም። ዶክተር ልጠይቅዎት፣ አስመራ፣ ምጽዋ፣ ቀይ ባህር ይናፍቆታል?